የመንፈሳዊነት እጥረት እንደ ኢዮብ ሚስት ትዳር ይፈትናል። የትዳር ፈተናም ከባልና ሚስት ድክመትም ይመጣል፣ ከሰይጣንም ይመጣል እያልኳችሁ ነው። ከግለሰብ እስከ ሀገር ጅራት የሆነው ከእግዚአብሔር ጸጋ ስንርቅ። መቼም አትረጀኝም ድከም ብሎኛል ብሎ ንግግር ይጀምራል። ስለዚህ መቼም አሰማህም። ድሮ እናትዬ ሆድዬ እንዳልተባባሉ ሁሉ ከጋብቻ በኋላ ማነሽ የት ነሽ ቢባባሉ ለጓደኞቹ ተቆርቁሮ ሚስቱን የሚሳደባል፣ ለእህቶቿ ተቆርቁራ ባሏን የምታሳዝናለች። ጉዳችን ብዙ እኮ ነው። አንዳንዱ የራሱ ህይወት ግራ ተጋብቶ የሰው ትዳር ግራም ያጋባል። ማንን እኛ ለራሱ አላወቀች ለቅዱስ ሚካኤል መድኃኒት ጠየቀቻል። ዛሬ እኮ ለመዋደድ ፎርሙላ ያስፈለገበት ዘመን ነው። ዘር ቆጥረው የሚጋቡ አሉ። ድንገት ዘር ቆጥረው ሊፋቱ ይችላሉ። ገንዘብ አይተው የሚጋቡ አሉ። ገንዘቡ ሲቀንስ ፍቅራቸውም ይቀንሳል። መንፈሳዊነት ከሌለ ማስተዋልም ይወሰድብናል። የአገር ልጅ ነው በቃ የነገሌ ቤተሰብ ናት የነገሌ ቤተሰብ ነው በሚል ብቻ ሳይተዋወቁ ተጋብተው ትዳራቸው በጣም ሰላም ያጣ ብዙዎች አሉ። ደስታ ማትፈጥር ሚስት፣ ደስታ ማይሰጥ ባል ጋብቻውን ፈተኑት ማለት ነው። ቪላ ቤት ስላለ ጥሩ መኪና ስላለ ፍቅር አለ ማለት አይደለም። የሩካቤ ችግር የባልና ሚስቶች ፈተና ይሆናል። ይሄንን እዚህ ላይ ብዙ አላብራራውም። በግል በምክረ ካህን አግኙበት። መመጽወት፣ አስራት ማውጣት፣ እንግዳ መቀበል፣ ድሃን ማሰብ፣ እየጾሙ እየጸለዩ ስጋው ደግሞ የተቀበሉ መኖር ኃይል ይሰጣል። የማይቀንስ ፍቅር መድኃኔዓለም ለኛ ያለው ብቻ ነው። ክብር ምስጋና ለእርሱ ይሁን። እናም ወገኖች ፍቅር ለምን ቀዘቀዘ? ለምን መዋደድ ቀዘቀዘ? ቅድመ ጋብቻ የነበረው መከባበር፣ መዋደድ፣ ጊዜ መስጠት ለምን ቀዘቀዘ? ክፉ ተናጋሪዎች ኋላ ላይ እንዋረዳለን እንጂ እግዚአብሔር የማይወደቁትን ያነሳል። እሺ እንግዲህ እንደ እግዚአብሔር ቅዱስ ፍቃድ ባለፈው 2 ቀናቶች መጀመሪያው መርሃ ግብር በቅድመ ጋብቻ ላይ በመተጫጨት ምንነት፣ ዓላማ፣ መስፈርት ላይ ተማምረናል። በሁለተኛው ክፍለ ጊዜ ደግሞ የጋብቻ ምንነት፣ የመንፈሳዊ ጋብቻ ከሌሎች ስለመለየቱ እንዲሁም የተክሊል ስርዓት ስለማሰባን ስርዓት አይተናል። ዛሬ ደግሞ ለመጨረሻው ክፍለ ጊዜ የጋብቻ ፈተናዎችና መፍትሄዎቻቸው ብለን እናያለን። የጋብቻ ኑሮ፣ የትዳር ኑሮ ፈተናዎቹ ምንድናቸው? እንደው ጠቅለል እያደረግን ከዚያ ደግሞ መፍትሄውስ ምን ይሻላል? እና የተወደዳቸው የእግዚአብሔር ሰዎች በዚህ 3 መርሃ ግብር የተማማረን የሞከርነው መነሻ እንዲሆናችሁ ነው። ከመምህራን ጋር እንድትመካከሩበት፣ ከንስሐ አባቶቻችሁ ጋር እንድትመካከሩበት፣ በይበልጥ ደግሞ በሰንበት ትምህርት ቤት ደረጃ የሚሰጡ ኦርቶዶክስ የጾታ ትምህርት፣ የጋብቻ ትምህርትን እንዲህ ያለ ታላቅ ደብር ላይ ደግሞ አለና ገባ ብላችሁ የበለጠ ተከታታይ ትምህርት እንድትከታተሉ፣ በይበልጥ ቅድመ ጋብቻ ያላችሁ፣ በጋብቻ ሌላ አለን ደግሞ ንስሐ አባቶቻችን ጋር ያለን ግንኙነት አጠናክረን አማካሪዎችን፣ መምህራንን፣ ሰባኪያንን እየቀረብን ጋብቻችን ላይ ጠንካራ መንፈሳዊ ኑሮ ለማጠንከር እንድንችል፣ ችግሮቻችንን በቃለ እግዚአብሔር በመንፈሳዊ መንገድ ለመፍታት እንድንችል መነሻ እንዲሆናችሁ ነው እንጂ በዚያ ወደ ምሕረት ብቻ ሁሉ ተነግሮ አያበቃም። በእኔም አቅም ደግሞ ይሄ ነው መፍትሄው ብዬ 4 ነጥብ የምሰጠው አይደለም፣ መነሻ ነው። በዚህ አጋጣሚ ግን ለመገመት እንዲመቸኝ ዛሬ 3ኛ ቀናችን ነው አይደል? እስቲ በሴቶች በኩል 3ቱንም ቀን የነበራችሁ እጃችሁን አውጡ። 3ቱንም ቀን የነበራችሁ ዛሬን ጨምሩ። እሺ ትንሽ መብራቱ ስለሚያበራ እሺ፣ እግዚአብሔር ይስጥልን። በወንድሞቻችን በኩል መልካም፣ ትንሽ መብራቱ እሺ፣ አመሰግናለሁ። እግዚአብሔር ይባርካችሁ። በመሀልም የመጣችሁ ዛሬም የመጣችሁ እንግዲህ ከመጣችሁበት መማር ነው። ወደኋላ ያለፈውን ደግሞ ያው እድሜ ላይ ቴክኖሎጂ እኒህ ሁሉ ወንድሞቻችን እየቀረጹ ያስራጩት ስለሆነ የእነሱን አድራሻ እየወሰዳችሁ ወይ ከመምህራን አድራሻዎቻችሁን የዩቲዩብን ማለት ነው እየወሰዳችሁ ድንገት ያለፋችሁን ትምህርት ከሚቀረጸው ትምህርት እንድታገኙ ተጠቁማቸዋለሁ። ኋላ ላይ የወንድሞቻችን አድራሻ ብትወስዱ መልካም ነው።
ለሌሎችም ሼር ለማድረግ ሰብስክራይብ ለማድረግ ዋናው ዓላማ የጋብቻ ህይወትን ማጠናከር፣ የተቀደሰ ጋብቻን መመስረት፣ ጋብቻችን የተቀደሰ እንዲሆን ቤተክርስቲያንን መልእክት ማስተላለፍ ነው። ከዚያ ባሻገር ወደ አባቶች ወደ መምህራን እየሄዳችሁ የበለጠ ግንዛቤ እንድታገኙ መንገድ መክፈቻ ነው። እንደ ስብከተ ወንጌል ደግሞ እንዲህ ያለ ትምህርት አውደ ምሕረት ላይ እንዲስፋፋ ነው። አውደ ምሕረት ላይ ቤተሰባዊ ትምህርት፣ የጋብቻ ትምህርት የመሳሰለው እንዲስፋፋ ነው። እሺ፣ የትዳር ፈተናዎችና መፍትሄዎቻቸው አስቀድመን የምናየው ፈተና ከየት ይመጣል ነው። ክርስቲያን በተለያየ መንገድ ይፈተናል። ቅድመ ጋብቻም ያሉ በወጣትነት የተለያየ ፈተና አለ። የክርስቲያን ህይወት በኑሮ ዘመን ውስጥ ሁሉ ፈተና አያጣውም። መጽሐፍ ቅዱስም የማይፈተን ብፁዕ ነው አላለም። በፈተና ምን የሚል የሚጸና ነው ያለው። በፈተና የሚጸና ብፁዕ ነው ያለው። ስለዚህ በዓለም ሳላችሁ መከራ አለባችሁ፣ ግን አይዟችሁ እኔ ዓለምን አሸንፌዋለሁ ብሏል መድኃኒዓለም ኢየሱስ ክርስቶስ። ስለዚህ በክርስትና ኑሮ ውስጥ ፈተና አለ፣ ፈታኝም አለ። ልክ እንደዚህ ሁሉ ዓለም ከተፈጠረ ከተዋረደ ጀምሮ ፈታኙ ጠላት ዲያብሎስ ትዳርን ይፈትናል። ስለዚህ ፈተና ከየት ይመጣል? ከሁለት መንገድ ይመጣል። ክፉ ፈተና ከእግዚአብሔር ጸጋ የሚያርቅ የእግዚአብሔርን በረከት የሚያሳጣን ፈተና ከሁለት መንገድ ይመጣል። አንደኛው ይታወቃል፣ ከዲያብሎስ ነው። ሰይጣን አሰናካይ ማለት ነው። ዲያብሎስ አሰናካይ ማለት ነው። አዎ፣ ከአዳምና ከሔዋን ጀምሮ የመጀመሪያው ፈታኝም በእባብ ላይ አድሮ እርሱ ነው። ከወደቀበት ጊዜ ጀምሮ የሰው ልጆችም ከእግዚአብሔር ጸጋ እንዲወድቁ እንዲርቁ በእባብ ላይ አድሮ እግዚአብሔርም ያክል ጌታ ገነትም ያክል ቦታ ያሳጣቸው ሰይጣን ነው። ስለዚህ ትዳርን ይፈትናል። ባልን፣ ሚስትን፣ ልጅን በተለያየ መንገድ በምን አይነት መንገዶች የሚለውን በኋላ ልናይ ነው። ግን ዋናው ፈታኝ ዲያብሎስ ነው። በአንደኛ ጴጥሮስ ምዕራፍ 5 ከቁጥር 5 ጀምሮ ጠላታችሁ ዲያብሎስ የሚውጠውን ፍለጋ እንደሚያገሳ አንበሳ በዙሪያችሁ ይኖራል። ይውላችሁ ጠላት ማን እንደሆነ ቅዱስ ጴጥሮስ ነግሮናል። በዙሪያችሁ ሩቅ አይደለም፣ ፈታኙ ሩቅ አይደለም፣ ደግሞ በጣም ልምድ ያለው ነው። ከአዳምና ከሔዋን ከማሳሳት ጀምሮ እንግዲህ አሁን በዓለም አቆጣጠር ወይም ወደ 8ኛው ሺህ እየገባን ነው። 7000 አልፈናል። እኒህን ሁሉ ዓመታት የማሰናከል ልምድ ያለው ብቸኛ አሰናካይ ቢኖር ዲያብሎስ ነው። በቂ የሥራ ልምድ አለው። ቄሱ እንዴት እንደሚፈትን፣ ወጣቱ እንዴት እንደሚፈትን በደንብ ይችልበታል። የሥራ ልምድ አለዋ። ሌላ ምን ስራ አለው እሱ? አይሾፍር፣ አይነግድ። የሰው ልጅ ከእግዚአብሔር ማስተናከል ነው ስራው። ስለዚህ ትዳር ሰላም እንዲያጣ፣ ፍቅር እንዲያጣ፣ አንድነት፣ ህብረት፣ ሰላም እንዲያጡ፣ መዋደድ እንዲቀንስ ይፈትናል። እንዳይፈትናችሁም ተጠንቀቁ ብሏል እኮ አንደኛ ቆሮንቶስ ምዕራፍ 7 ላይ በኋላ እጠቅሰዋለሁ። እንዳትፈተኑ ብሏል ቅዱስ ጳውሎስ። ተፈቃቅዶ ተስማምቶ በጸሎት እየተጉ መኖር እንደሚገባ ሲያስገነዝብ እንዳትፈተኑ ነው ያለው አንደኛ ቆሮንቶስ ምዕራፍ 7 ላይ። ትዳር በረከት እንዳለ ሁሉ ፈተና እንዳለውም መገንዘብ አለብን። ሚስት በረከት ናት፣ ልጅ በረከት ነው፣ የፍቅር ኑሮ በረከት ነው፣ በአንድነት ተሳስቦ ተዋዶ መኖር በረከት ነው። ይሄንን የሚቆርጥ ይሄንን ደግሞ እንክርዳድ ሚዘራ ጠላት ደግሞ አለን። ስለዚህ ፈተና ከዲያብሎስ ይመጣል። ሁለተኛው ፈተና ከራሳችን ደካማ ጎን ይመጣል። እንዲህ ይላል፣ አላ አሃዱ አሃዱ ይትሜከር በፍትወተ እንቲአሁ። ያዕቆብ ምዕራፍ 1 ቁጥር 14 ላይ እያንዳንዱ በራሱ ምኞትም ይፈተናል ይላል። ፈተና በራስም ይመጣል፣ በራስ ደካማ ጎን፣ በራስ ክፉ ምኞት። አዎ፣ በያዕቆብ መልእክት ምዕራፍ 4 ቁጥር 1ም ጦርና ጠብ ከምኞቶቻችሁ ናቸው አለ። ሰይጣን እንደሚፈትን ሁሉ እሱ አስፈጻሚ ነው። ግን ሰው በራሱም ይፈተናል። በመመኘት በመጎምጀት ሰላምን፣ ፍቅርን፣ ደግነትን ባለመፈለግ ሰው በራሱ ምኞትም ይፈተናል። ይህ ከትዳር አንጻር ብቻ አይደለም፣ አጠቃላይ በአኗኗራችን ውስጥ በሰይጣን ብቻ ሐሳቦ ዝም አይባልም። ለምሳሌ አንድ ነገር ልጠይቃችሁ። እዚህ ሀገር ላይ ሌላም ሀገር ቢሆን
እንደው አፍ አውጥቶ ጠጣኝ ያለ መጠጥ አለ እንዴ? አለ እንዴ? እንደ በአርቲፊሻል ኢንተለጀንስ ተጀምሮ እንደሆነ እንጃ። ግን እንደው የሆነ ጠርሙስ ጠጡኝ እያለ ነው ተብሎ ያውቃል? ራሱ ነው ሰውዬ ሄዶ የሚጠጣው። ወንበሩንም ባለጌ ወንበር ያለው ሰውየው ነው። ወንበሩ ምን ያርግ? እግሩ ረዘመ እንጂ ሰው ነው በምኞቱ በመጎምጀቱ ሄዶ ወደ ኃጢአት ፈቅዶ የሚሰራው። ብላኝ ያለ ቅጠል ያለ አይመስለኝም። ሰው ቀጥፎ አይምሮን ለማናወዝ በአደንዛዥ ዕፅ በምናምን ይገለገላል እንጂ ሰው እኮ ለኃጢአት ቀጠሮ የሚይዝ ነው። ለመግደል እኮ ቀጠሮ ይዛል። ለሐሜት ቀጠሮ ይዛል። ለመስከር ቀጠሮ ይዛል። ለማመንዘር ቀጠሮ ይዛል። ምን እያልኩ ነው? ሰው በራሱ ምኞትም ይፈተናል። አምኖን ትዕማርን ክፉ ያደረገባት በራሱ ምኞት ተፈትኖ ነው። የገዛ እህቱን ወደዳት ይላል። ከሰይጣን ደግሞ አስፈጸመ በተለያየ ነገር አድሮ። ብዙ ጊዜ ወንድሞች እህቶች ስለ ፈተና ሲነሳ በቃ ሰይጣን አሰናከለኝ ብቻ፣ እሱንማ እክደከ ሰይጣን በማለት በጸሎት በሱባኤ በንስሐ ማስወገድ ይቻላል። አስቸጋሪ የሆነው የራሳችን ምኞት ነው። ከእግዚአብሔር በላይ የምንወደው ምን ጎመጅለት ገንዘብ፣ ለምሳሌ ገንዘብ መውደድ የኃጢአት ሁሉ ስሮ ነው። ገንዘብ ከመውደድ የተነሳ መርዝ የሚሸጡ አሉ። ገንዘብ ከመውደድ የተነሳ ባዕድ ነገር ቀላቅለው የሚሸጡ አሉ። እግዚአብሔር ልቦና ይስጥልን። በአጭሩ በትዳርም በግል ሕይወትም ፈተና ሰይጣንም አሰናካይ ነው። የራስ ምኞትም ደግሞ የእሱን ፈቃድ ይስባል። ስለዚህ የራስ ፈቃድን በመንፈሳዊ ፈቃድ በእግዚአብሔር ፈቃድ ማሸነፍ፣ የሰይጣን ፈተናን ያው ዝንቱ ዘመድ እንዳለ ሁሉ ያለ ጾም ያለ ጸሎት አይርቅም እንዳለው በጾም በጸሎት ድል ማድረግ ይቻላል። አሁን ግን ትምህርታችን የትዳር ፈተናም ከባልና ሚስት ድክመትም ይመጣል ከሰይጣንም ይመጣል እያልኳችሁ ነው። ገብታችኋል ይሆን? ስለዚህ ሰይጣን እንዲያረገ ብቻ ብሎ እንደው ለሱ ሰጥቶ የራስን ድካም መሸሸግ ሳይሆን እኔ ማን ነኝ ራሳችሁን ፈትኑ መርምሩ ብሏል በአንደኛ ቆሮንቶስ ምዕራፍ 13 ላይ ቅዱስ ጳውሎስ። እሺ አይነቶቹ ጋር እንሂድ። ብዙ ጊዜ በትዳር ላይ ያሉ በምንድን ነው የሚፈተኑት? እንደው አይነቶቹ እያንዳንዱን ነጥለን አናይም። እንደው በጥቅል ለምሳሌ አንደኛው ዓላማውን መሳት ነው። ዓላማውን መሳት፣ የጋብቻ ዓላማን፣ ደንቡን መሳት፣ ሕጉን መሳት፣ ያኗኗሩን ሕግ መሳት ፈተና ያመጣል። ለምሳሌ በተለያየ መስሪያ ቤት በተለያየ አኗኗራችን ደንብ መሳት ፈተና ያመጣል አይደል? ቅጣትም ያመጣል ማለት። ደንብ አክብር ይባላል በትራፊክ ሕግ በኮሪደር ሕግ በቃ ደንብ አለ። ደንብ መሳት ያስጠይቃል። በጋብቻ ውስጥም የጋብቻ ደንብን የጋብቻ ሕግን እግዚአብሔር የፈቀደውን የጋብቻ አኗኗርን መሳት ፈተና ያመጣል፣ ያስጠይቃል። ትዳሩ የቅጣት ይሆናል፣ በቃ የመከራ ይሆናል፣ ሰላም ያጣ ይሆናል። ለምሳሌ የጋብቻ ዓላማ መረዳዳት ነው። አለመረዳዳት ፈተና ያመጣል። የጋብቻ ዓላማ ዘር መተካት ነው። አንወልድም አልወልድም መድኃኒት እንጠቀም መባባል፣ ልጅ አልፈልግም መባባል፣ ከመኝታ መነፋፈግ ፈተና ያመጣል። የጋብቻ ዓላማ ለደስታ ነው። መክብብ ምዕራፍ 9 ላይ ደስታ ማትፈጥር ሚስት ደስታ ማይሰጥ ባል ጋብቻውን ፈተኑት ማለት ነው። በትዳር ደስ ይበልን ያለው መክብብ ምዕራፍ 9 ቁጥር 9 ላይ የጋብቻ ዓላማ ለደስታ ወይ ደስተኛ ለሆነ ኑሮ ነው ብለናል ባለፈው። አሁንም ደስታን የማያመጡ ለደስታ የሚሆን ንግግር የማያመጡ ጠብ፣ ክርክር የሚዘሩ ጭቅጭቅ፣ ንትርክ የሚዘሩ ባልና ሚስቶች ይፈተናሉ ማለት ነው። ዓላማውን መሳት በራሱ ፈተና ያመጣል። ሁለተኛው መስፈርቱን አለመጠበቅ ነው። የጋብቻን መስፈርት አለመጠበቅ ፈተና ያመጣል። አስቀድሞ አንዳንዴ እንደውም ገና አስቀድሞ ከቅድመ ጋብቻ ጀምሮ የነበረውን ትምህርት ላይ ያስተውላችሁ እንደሆነ ለምሳሌ ኦርቶዶክሳውያን የሌላ ተቋም ማግባት ይፈቀዳል? ኦሪት ዘዳግም ምዕራፍ 34 ዘፍጥረት 28 ዘሌዋውያን 18 ብዙ ጠቅሰናል ያኔ በፍትሐ ነገሥትም። እና ለምሳሌ በኋላ ላይ ያስጠምቀዋለሁ በኋላ ላይ ያስጠምቃታለሁ
ምንም ችግር የለም እሱ ኦርቶዶክሳዊ ባይሆንም አንድ ነን ተዋደናል ይባባሉና ይጋባሉ። ገና ከመሰረቱ ይሄ ትዳር እንደሚፈተን ግልጽ ነው ማለት ነው። በሃይማኖት አንድ አለመሆን፣ በእድሜ መዛባት፣ ከፍተኛ የእድሜ ልዩነት፣ በሰው በዘመድ በቡድን ልጅን ለልጅ በመሳሰለው ስሜት በከፍተኛ እድሜ ልዩነት ይጋባሉ። ይህ ጋብቻ ይፈተናል። በአስተሳሰብ ይለያያሉ፣ በአካላዊ ጉዳይ ይለያያሉ፣ በስርዓተ ሩካቤ ጉዳይ ይለያያሉ። አንዱ እያረጀ አንዱ እያደገ ይመጣል። ይሄ መስፈርቱ አስቀድሞ ተዛብቷል። አላቻ ጋብቻ ክልክል ነው፣ ባለፈው ብለናል። መስፈርት መጠበቅ የሚጠቅመው ጋብቻው የሰላም እንዲሆን፣ ይሄን ከሳተ ሰላም ያጣል። ለምሳሌ መተዋወቅ መተጫጨት አስፈላጊ ነው ብለን ተማምረናል። ሳይተዋወቁ መጋባት መስፈርቱን ስተዋል። ሳይተዋወቁ በቃ ገና ለገና በአንዳንድ ባህል የአገር ልጅ ነው በቃ የነገሌ ቤተሰብ ናት የነገሌ ቤተሰብ ነው በሚል ብቻ ሳይተዋወቁ ተጋብተው ትዳራቸው በጣም ሰላም ያጣ ብዙዎች አሉ። ጠባዩን አያውቅም፣ ጠባዩን አታውቅም፣ ፍላጎቷን አያውቅም። ከዛ በአንድ ቤት ሲመጡ የፍላጎት ልዩነት፣ የጠባይ መቀረብ፣ መራራቅ ይመጣል፣ መደማመጥ ይጠፋል። ሌላ ውጫዊ መስፈርት ብቻ መሰረት ያደረጉ ፈተና ይመጣል። ውጫዊ መስፈርት ለምሳሌ ቁመና ላይ ብቻ፣ ገንዘብ ላይ ብቻ፣ ዘር ላይ ተኮር መስፈርት አይደለም። ይሄ ግን ዘር ቆጥረው የሚጋቡ አሉ። ድንገት ዘር ቆጥረው ሊፋቱ ይችላሉ። ገንዘብ አይተው የሚጋቡ አሉ። ገንዘቡ ሲቀንስ ፍቅራቸውም ይቀንሳል። እውቅና አይተው የሚጋቡ አሉ። ሌላ ታዋቂ ሲመጣ ያኛው እውቅና ፍቅሩም ይቀንሳል። ለአሜሪካ ጉዞ ብለው የሚጋቡ አሉ። ከሄዱ በኋላ ፍቅር ይቀንሳል። እና ውጫዊ መስፈርትና ፈቃደ ስጋ ላይ ያተኮረ መስፈርት መሰረት አድርገው የሚጋቡ መስፈርቱን ባለመጠበቃቸው በራሱ ይፈተናሉ እያልን ነው። ሌላው ሶስተኛው የመንፈሳዊነት እጥረት ነው። ከጋብቻ ፈተናዎች ሶስተኛው የመንፈሳዊነት እጥረት ነው። ጋብቻው መንፈሳዊ ከሆነ እግዚአብሔር መንፈስ ቅዱስ ሰላምን፣ ፍቅርን፣ መዋደድን ያላብሳቸዋል። ሁለቱ ግን እየጾሙ እየጸለዩ ንስሐ እየገቡ ስጋው ደግሞ እየተቀበሉ የእግዚአብሔር ጸጋ ቤታቸው እንዲገባ ጥረት ካላደረጉ በዛ ቤት የሚስተናገደው ጠላት ነው፣ ዲያብሎስ ነው ማለት ነው። ሰላምን ማይወደው ፍቅርን ማይወደው ዲያብሎስ ይፈትናቸዋል ማለት ነው። ለዚህ ነው እንዳትፈተኑ በጾምና በጸሎት ጊዜ ካልሆነ በቀር አትለያዩ እያለ አንደኛ ቆሮንቶስ 7 ላይ ሲያስተምር ቅዱስ ጳውሎስ በጾምና በጸሎት እየተጉ እንዲኖሩ፣ ይህ ካልሆነ ግን እንደሚፈተኑ። ስለዚህ ትዳር ላይ ብዙዎቹ በቁርባን ተጋብተው ግን በጸሎት ማይተጉ አሉ። በቁርባን ተጋብተው በተከታታይ ማይቆርቡ አሉ። በቁርባን ተጋብተው 8 ዓመት 9 ዓመት ሙሉ ያልቆረቡ አሉ። አልችልም፣ አይመቸኝም፣ አንቺ ሂጂ አንተ ሂድ እየተባባሉ የመንፈሳዊ ዕውቀት የመንፈሳዊ ምክር ስለ ጋብቻ ያላቸው ግንዛቤ፣ ስለ ጾም፣ ስለ ንስሐ፣ ስለ ቁርባን፣ ስለ በዓላት ያላቸው ግንዛቤ ማነስ፣ የመንፈሳዊ ሕይወት ማነስ በራሱ ፈተና ያመጣል። መንፈሳዊነት ከሌለ ማስተዋልም ይወሰድብናል። እንዲህ ይላል በኢዮብ ምዕራፍ 12 ቁጥር 20 ላይ ትዳር የሚመራው በማስተዋል ነው። መንፈሳዊ ካልሆንን ደግሞ ማስተዋል አይገኝም። ኢዮብ ምዕራፍ 12 ቁጥር 20 ላይ ማስተዋልን ይወስድባቸዋል ይላል። ይወላችሁ የእግዚአብሔርን መንገድ በማይከተሉ በጾም በጸሎት እንደ ኢዮብ በትዕግስት በማይኖሩ ሰዎች ማስተዋል ይወሰድባቸዋል። እየተረዳችሁ ነው? ማስተዋል የሚሰጥና የሚወሰድ ነው። የእግዚአብሔር ስንሆን እግዚአብሔር ያድለናል። ነብዩ ዳንኤል ጾመኛ ጸሎተኛ በአምልኮተ እግዚአብሔር የጸናው ነብዩ ዳንኤል በትንቢተ ዳንኤል ምዕራፍ 6 ጀምሮ የእግዚአብሔር መልአክ ማስተዋል ሊሰጠኝ መጣ ይላል። ምን ሊሰጠኝ? ማስተዋል። አያችሁ፣ ማስተዋል ከልብ ማሰብ፣ የሌላን ሰው ችግር መገንዘብ፣ ራስ ወዳድ አለመሆን ነው ማስተዋል። ከልብ መገነዛዘብ። አሁን የትዳር ሁሉ ችግር አይረዳኝም ነው፣ አትረዳኝም ነው፣ አይገነዘበኝም ነው። የትዳር ሁሉ የብዙ ችግር ያለበት የትዳር አይነት ማለት ነው።
አለማስተዋል ነው። ቅዱስ ጴጥሮስ በማስተዋል ኑሩ ነው ያለው። እየጾሙ እየጸለዩ የሚኖሩ ከእግዚአብሔር ዘንድ ማስተዋልን ያገኛሉ። አንደኛ ጴጥሮስ ምዕራፍ 3 ቁጥር 7 በማስተዋል ኑሩ ይላል። በተቃራኒው የትዳር ችግር አለማስተዋል ነው። አለማስተዋል የሚመጣው ደግሞ ከመንፈሳዊ እጥረት ነው። ይኸው ዳንኤል ሲጸልይ ነው ማስተዋል ያገኘው። ቅዱስ ሚካኤል ተላከለት፣ ማስተዋልን ሰጠኝ አለ። መገንዘብ፣ ልብ ማድረግ፣ የእሷን ችግር ማሰብ፣ የእሱን ችግር አካሌ ናት አካሌ ነው ብሎ መዋደድ። ዛሬ እኮ ለመዋደድ ፎርሙላ ያስፈለገበት ዘመን ነው። የሚዋደዱ አብረው እየኖሩ ነው እንዴ? ሚስት ለመውደድ ባል ለመውደድ እኮ የተለየ ምክንያት እየተፈለገ ነው። እንደዛ ነው እንዴ የተጋቡት? እናም ወገኖች ፍቅር ለምን ቀዘቀዘ? ለምን መዋደድ ቀዘቀዘ? ቅድመ ጋብቻ የነበረው መከባበር፣ መዋደድ፣ ጊዜ መስጠት ለምን ቀዘቀዘ? ከእግዚአብሔር ሲርቁ ፍቅራቸውም ቀዘቀዘ። ጾም፣ ጸሎት፣ ንስሐ፣ የሥጋው ደግሞ ሕይወት የእግዚአብሔር ጸጋ በቤታችን እንዲገባ ያደርጋል። አስራት ማውጣት፣ መመጽወት፣ ከእግዚአብሔር በረከት መንገድ ፈቀቅ ስንል ቤቱ ትርምስ ይሆናል። ከመንገዴ ፈቀቅ ብላችኋልና የሚለው ለዚህ ነው። ከትዳር እስከ ሀዲገር የምንፈተነው በረከት የምናጣው ከእግዚአብሔር ቃል ፈቀቅ ስንል ነው። ኦሪት ዘዳግም ምዕራፍ 28 ላይ ከመንገዴ ከቃሌ ፈቀቅ ብትሉ ሀገሬ ተረገመ፣ ልጆቼ ተረገመ ይሆናሉ፣ በመውጣት በመግባቴ ተረገምክ ትሆናል ይላል። ጋብቻውን ሲረግም መቼ ነው ያገባኋት መቼ ነው ያገባሁት እያለ የሚረግም ብዛቱ ለምን ሆነብን? መንፈሳዊ ጸጋ ርቆን ነዋ። እንደ ቃሌ ብትኖር በረከቶች ሁሉ ላንተ ይሆናሉ አለ እኮ። በትዳር ደስተኛ ትሆናለህ፣ በልጅ ደስተኛ ትሆናለህ፣ ጅራት አትሆንም፣ መሪ ትሆናለህ ይላል። ከግለሰብ እስከ ሀገር ጅራት የሆነው ከእግዚአብሔር ጸጋ ስንርቅ ዘዳግም 28 ቁጥር 15 ላይ። ስለዚህ ከበረከት ስንርቅ በረከት ከሚያስገኝ አስራት ማውጣት፣ ምጽዋት፣ በእውነት አስራት አውጥቶ የሚፈተን የለም። በአግባቡ መጽውቶ ለድሃ ለቤተክርስቲያን የሚፈተን የለም። ይህን የምንናገረው በእግዚአብሔር ቃል በማመን ነው። ቆርኔሌዎስ መጽዋች ነበር፣ የእግዚአብሔር ወዳጅ ነበር፣ ቤቱ በሰላም የተመራ ነበር። የሐዋርያት ሥራ ምዕራፍ 10 ላይ መጽዋችነቱ ቤቱን ሰላም አረገው። ደግነቱ፣ እንግዳ ተቀባይነቱ ትዳሩን ሰላም አረገው። በተቃራኒው ሐናንያና ሰጲራ በኋላ ላይ ማነሳቸዋለሁ፣ ውሸታምነታቸው አስቀሰፋቸው። ስለዚህ መመጽወት፣ አስራት ማውጣት፣ እንግዳ መቀበል፣ ድሃን ማሰብ፣ እየጾሙ እየጸለዩ ሥጋው ደግሞ የተቀበሉ መኖር ኃይል ይሰጣል። ከዚህ በተቃራኒ ግን ከመንፈሳዊ ከነዚህ ሁሉ መራቅ ፈተና ያመጣል። ቸልተኛ መሆን፣ ዝለት። እንዲህ ይላል ዕብራውያን 12 ላይ በነፍሳችሁ ዝላችሁ እንዳትወድቁ ይላል። ሥጋ ካልበላ ካልጠጣ ይዝላል አይደል? የዛለ ሰው ደግሞ ቶሎ ካልደረሱለት ይወድቃል። ነፍስም ትዝላለች። ትዳርም በሰላም በፍቅር ይዝላል፣ ያጣል። በነፍሳችሁ ዝላችሁ እንዳትወድቋል። ሥጋ ምግብ ውሃ ካጣ እንደሚዝል ሁሉ ክርስቲያንም ከእግዚአብሔር ቃል ከመንፈሳዊ በረከት ከራቀ ነፍሱ ትዝላለች። ስለዚህ የዛለ ክርስቲያን እንዴት ሰላም ያገኛል? የዛለ ክርስቲያን እንዴት በተስፋ ይኖራል? ተስፋ ከሚሰጠው ከእግዚአብሔር ቃል ርቋላ። ተስፋ ከሚሆነው ከመንፈሳዊ ሕይወት ርቋላ። ስለዚህ የመንፈሳዊ ሕይወት እጥረት፣ ቸልተኝነት፣ ዝለት፣ ሱሰኝነት፣ ፈሪሃ እግዚአብሔር እንዳይኖር ያደርጋል። ለምሳሌ የኢዮብ ሚስት ኢዮብ ምዕራፍ 2 ቁጥር 9 ላይ የኢዮብ ሚስት ዝለትና መንፈሳዊነት ስላልነበራት፣ ፈሪሃ እግዚአብሔር ስላልነበራት ሌላ ፈተና ሆነችው። በትዳሩ ተፈትኗል ኢዮብ። እንዲሁም ከባድ ነበር። መጀመሪያ ንብረቱን አጣ፣ ታገሰ። ልጆቹን አጣ፣ 10 ልጆች፣ ታገሰ። ኋላ ሰውነቱ ቆሰለ። ሰውነቱ እስኪሸት በድንጋይ እስከሚያከው ድረስ ቆሰለ። ከዚህ በላይ ትልቅ ቁስል የሆነችው ደግሞ የሚስቱ ንግግር ነው። ከዚህ የሚብስ ምን አለ? እግዚአብሔርን አምነዋለሁ እያልክ እንዴት እንዲያደርጋል? ይኸውላችሁ እግዚአብሔርን አለመፍራት። ሰድበ ሙት አለችው። ሎቱ ስብሐት ክብር ይግባውና እንዴት እንዲህ ትናገሪያለሽ አለ። ይኸውላችሁ እሱ ደግሞ በትዕግስት በመንፈሳዊ ሕይወት የበለጸገ ነበርና እግዚአብሔር ሰጠ።
እግዚአብሔር ነሳ። የእግዚአብሔር ስም የተመሰገነ ይሁን ብሎ ድል አረጋት። ለምናምንቴ ንግግሯ በእግዚአብሔር ቃል በፈሪያ እግዚአብሔር ድል አረጋት። እንዲህ ልንል አይገባም አላት። መልካምን ተቀበልን መከራንም ልንቀበል ይገባል አለ። ኋላ ላይ ልጆችም ወለደ፣ ሰውነቱም ጤነኛ ሆነ። እሷ ቀረባት እንጂ እሷ አፈረች እንጂ እሷ ትዝብት ላይ ወደቀች እንጂ ኢዮብንማ እግዚአብሔር ከወደቀበት አነሳው። የወደቁ ትዳሮችን እግዚአብሔር በፍቅር ያንሳልን። አዎ ከወደቀበት አነሳው። ታሪክ ተቀየረ። በስጋም በነፍሱም በስጋም ባለጸጋ በነፍሱም ጻድቅ ተባለ ኢዮብ። ወገኖች ይህን ያነሳሁት የመንፈሳዊነት እጥረት እንደ ኢዮብ ሚስት ትዳር ይፈትናል። በቃ አንቺ ወደ ካህን ሂጂ እኔ አያገባኝም ይላል ካለማወቅ። አንቺ ቁረቢ እኔ አልቆርብም ይላል። አስራት አንሰጥም ባክን፣ ሽሮ በርበሬ ያልቅብናል፣ ለልጆቻችን ምን ልንከፍል ነው? አስራት እያልክ ገጠር ለገጠር ብር የምትዘራው ትላለች ካላወቀች። የምን ምጽዋት ነው? እንኳን ምን መጸውተው እኛ ራሳችን ተመጽዋች ነን ይላል ወይ ትላለች። ጦቢትም በሚስቱ ተፈትኖ ነበር። ጦቢት አስከሬን እየሰበሰበ የሚቀብር እጅግ በጣም ደግ ሰው ነው። በዛ ላይ ደግሞ መጽዋች ነው። አንድ ቀን አስከሬን እየሰበሰበ የሚቀብርበት አካባቢ ላይ መጽሐፈ ጦቢት ምዕራፍ 12 ጀምሮ ተቀምጦ ሳለ ከአንዲት ዛፍ ላይ ወፍ አይኑ ላይ ኩስ ጣለችበት። ያቺ የወፏ ኩስ ምክንያት ሆኖ አይኑ ጠፋ። አሁን ሚስቱ ተበሳጨች። እሱ አይኑ ለጠፋው እሷ ተበሳጨች። አይዞ እግዚአብሔር ያድነናል ከማለት ይልቅ እንዴት አንተ ደግ ሰው ነህ፣ አንተ እግዚአብሔር ሰው ነህ፣ እንዴት አይን ይጠፋል? እንዴት እግዚአብሔር አይንን ያጠፋዋል? ትሮጫለሽ ቤተክርስቲያን እያልክ ትሮጣለህ፣ ግን ዘይት የለም በርበሬ የለም ብለው ለቤተሰብ ፈተና የሚሆኑ ተናጋሪዎች አሉ። ጉባኤ እያልክ ትሄዳለህ፣ ግን ጠብ የሚል ነገር የለም። እዚህ እኮ ዘይት አናድልም በረከት እንጂ። ያልተረዱን ሰዎች ሰንበት ትምህርት ቤት እኮ ዱቄት አናድልም ቃለ እግዚአብሔር እንጂ። ገዳማት ለገዳም ትሄጃለሽ፣ ግን ቤቱ ባዶ ነው እያለ ለምን ገዳም ሄድሽ ብሎ እሱ ራሱ ቁጭ ብሎ እያለ ሳይሰራ ሚስቱ ገዳም በመሄዷ የሚነቅፍ ባላለ። ዝም ብሎ ገዳም ይኬዳል እያልኳቸው አይደለም፣ ለሁሉ ስርዓት አለው። ግን ቤተ ክርስቲያን መሄድን ምክንያት አድርገው የሚጣሉ አሉ። ልክ እንደ ጦቢት ሚስት አንተ ደግ ስራ በመስራት እንዴት እንዲህ ትሆናለህ አለችው። እሱ ግን ምን አለ? ልክ ነሽ አላለም። እግዚአብሔር ይምረኛል ታገሻል። እግዚአብሔር ቅዱስ ሩፋኤል ላከ አይደል? ታሪኩን ታውቁ የለ? ጳጉሜ 3 የሚተረከው መጽሐፈ ጦቢት ምዕራፍ 12 ላይ ያለው ጦቢትን ቅዱስ ሩፋኤል አይኑን አበራለት፣ ልጁን ጦቢያን ዳረለት። ሚስቱ አፈረች እንጂ እግዚአብሔርማ ደረሰለት። አያችሁ፣ ክፉ ተናጋሪዎች ኋላ ላይ እንዋረዳለን እንጂ እግዚአብሔርማ የወደቁትን ያነሳል። ስለዚህ ባሎች ሆይ ሚስቶች ሆይ ክፉ አትናገሩ። ካለማወቅ ሕግ አለማወቅ ከተጠያቂነት አያድንም። ገና ለገና ቃለ እግዚአብሔር ስለ ቤተክርስቲያን አናቅም ብላችሁ ካላወቁማ ዝም ነው እንዴ? ወይ ሆን ብሎ ማወቅ ነው። ካላወቁማ ዝም ነው። እናም እንዲህ ያለ ሐናንያና ሰጲራንም ታሪካቸውን ልድገመው። የሐዋርያት ሥራ ምዕራፍ 5 ላይ ምክንያት አለኝ መንፈሳውያን ስላልሆኑ ነው የተቀሰፉት እያልኳችሁ ነው። የመንፈሳዊነት እጥረት እንኳን አይደለም የትዳር ሰላም የእግዚአብሔር ቁጣም ያመጣል። ምን አድርገው ነው እነዚህ ሰዎች የእግዚአብሔርን መልእክተኛ ቅዱስ ጴጥሮስን ዋሹት? መንፈስ ቅዱስን ዋሹ። የመሬታቸውን ዋጋ ሁለቱም መጀመሪያ የሸጡበትን ደብቆ ተናገረ። ገና ለገና ለእግዚአብሔር ቤተ መቅደስ ስለ አስራትና ለምጽዋት እንዳይጠየቅ ደበቀ፣ ተቀሰፈ። የእግዚአብሔር መንፈስ ቅዱስ አሳዝናልና ብሎ ቅዱስ ጴጥሮስ ገሰጸው። ሚስትየውም መጣች። ባሌ ልክ አይደለም እውነቱ ይሄ ነው ማለት ሲገባት እሷም ዋሸች። ባልና ሚስቱ ውሸታም ሆነው ተገኙ። መጨረሻቸው አላማረም። መጨረሻችን ያሳምርልን። ባዕድ ነገር ቀላቅለው የሻጡ የሚዋሹ አሉ። የተበላሸ መድኃኒት እየሸጡ ባል ያውቃል፣ ሚስት ታውቃለች። ጉቦ እንደሚቀበል እያወቀች ዝም። ቢሮ ሰው እንደምትበድል እያወቀ የቤት ሰራተኛ እንደምትበድል እያወቀ ዝም የሚል ባል አለ።
ተይ እንጂ ተው እንጂ እግዚአብሔር አይወድም የማይባባሉ እኩል ዋሽተው መጽደቅ የሚፈልጉ ግን እንደ ሐናንያ እንደ ሰጲራ መጨረሻችን አያምርም። ድሃ ሲበደል ሕግ ሲጣስ እንደዚህ ማድረግ የለብህም እንዲህ ማድረግ የለብሽም የማይባባሉ ብሩ ይምጣ እንጂ ምን ቸገረኝ፣ በርበሬና ሸክላ የሚሸጥ መርዝ የሚሸጥ ምን ቸገረኝ፣ የኔ ባል አንተ ጎበዝ ነህ መርዝ ሸጦ ባሏ የምታደንቅ ጠንቋ ቤት ሄዳ ባመጣችው ሚስቱ የሚያደንቅ ይሄ እንደ ሐናንያና እንደ ሰጲራ መንፈስ ቅዱስን ማታለል ነው። እግዚአብሔር ሁሉን ያያል። እግዚአብሔር ትዳራችን ይባርክልን። አራተኛው ፈተና ጣልቃ ገብ፣ አሉታዊ ጣልቃ ገብ ትዳር ይፈተናል። ጣልቃ ገብ ማን ነው? ቤተሰብ፣ ጓደኛ፣ ባልደረባ፣ አማካሪ ብለ የመሳሰለው አሉታዊ ነው። አዎንታዊ በበጎ ነገር ማህበራዊ ኑሮ ግድ ነው። በአሉታዊ ግን በትዳር መሃል እየገቡ ሐሳብ የሚያስቀይሩ አሉታዊ ተቃራኒ ተጽዕኖ የሚፈጥሩ ፈተና ይሆናሉ። እንዲሁም መጽሐፍ ቅዱስ ምን ይላል? ለሰብ ጸሩ ሰባ ቤቱ፣ ለሰው የገዛ ቤተሰቦቹ ጠላት ይሆኑታል አለ ማቴዎስ 10 ቁጥር 36። ጠላት ከሩቅ አይመጣም የሚባለው ከዚህ ነው መሰለኝ። ማቴዎስ 10 ቁጥር 36። እርግጥ የሰው ጥንተ ጠላት ዲያብሎስ ነው። ዲያብሎስም ግን በባልንጀራ በቤተሰብ በጓደኛ አድሮ ይፈትናል ሲልም ነው እንጂ ሰው በቁሙ ጠላት አይደለም። በእባብ ላይ አድሮ እንደፈተነ አምኖንን በአቢናዳብ አንደበት ላይ አድሮ እንደፈተነ ሁሉ በሰው አንደበት በሌሎችም መምህራንን በሚልም ሊሆን ይችላል፣ ባህታዊ ነኝ በሚልም ሊሆን ይችላል፣ መካሪ ነኝ በሚልም ሊሆን ይችላል ይፈትናል። በማስመሰል ይፈትናል። አፎሚያን መነኩሴ መስሎ አትጹሚ፣ አትጸልይ፣ አትዘክሪ ብሎ ሲያታልላት አይሆንም። አስኬማከ ሰናይ ወቃልከ እኩይ፣ ልብሴ ያማረ ነው ቃል ግን ክፉ ነው አለችው። የተማረች ስለሆነች እንዴት አትዘክሪ ትለኛለህ? ልብስና ንግግር አብሮ አልሄደም። ኋላ ሰኔ ሚካኤል እመጣለሁ ብሎ ጸሎቷን እንደሚቀበል ብሎ መልአኩን መስሎ ሲገለጥ አንተማ ቅዱስ ሚካኤል አይደለም በትረ መስቀል አልያዝክም ብላ ስዕሉን ብታሰያየው ጨለማ ለበሰ። ኃያሉ መልአክ ድል አድርጎታል። ቅዱስ ሚካኤል ሁላችን ይባርከን። የምታውቁት ነው የአፎሚያ ጉዳይ። እኔ እዚህ ጋር ያመጣሁት የእሷን የተማረች መሆን፣ የሰይጣን ደግሞ ተንኮል። የተማረ ካህን መስሎ ጣልቃ ገባ ለማለት ነው። አሁንም መካሪ ወዳጅ አንተን የሚወድ መስሎ አንቺን የሚወድ መስሎ እንዴት እንዲያረግሻል? እንዲህ አይነቱን ማፈቺው እንዴት አትወልድም? እሷ ማትወልድ ከሆነ ስንት ምትወልዳለች አይደል የሚሉ አሉ። ቤተሰብ ሳይቀር ካልወለደች ፍታት ብለው ጣልቃ የሚገቡ አሉ። ገንዘብ ከሌለው ስንት ገንዘብ እያለ አገሩ ሁሉ ወንድ ሆኖ ተዩ ይሄንን በራሱ የደከረተ ብለው ትዳር መሃል ገብተው ፍቅር ያላቸውን ባለ ትዳሮች ሐሳስተው ያስተናክለዋል። በእርግጥ ያን ክፉ ምክር ያስገባ ተጠያቂ ነው። ሆኖም ግን ምክራቸው ስር ሰዶ ባልና ሚስቱን እስከ መለያየት ይደርሳል። ለሰው የገዛ ቤተሰቡ ፈተና ይሆነዋል። ማቴዎስ 10:36። አሉታዊ ጣልቃ ገብነት እኔ እንደምፈልገው ብቻ ኑሩ የሚል ቤተሰብ አለ። ያለ አቅማቸው እንዲደግሱ፣ ያለ አቅማቸው ቤት እንዲከራዩ፣ ያለ አቅማቸው እንዲሆኑ አንዳንድ ጊዜ አሁን ሰዓት ለመቆጠብ እንጂ ለምሳሌ ሁለት ባልና ሚስቶች መሃል የእሷ ጓደኞችና እህቶች አንድ አቋም ያዙ። ልጅቱ መልከ መልካም ነች። ያንን ቁመናሽ መልክሽ እንዳይለወጥ በዛ ላይ የምትሰሪበት መስሪያ ቤት ቦታ አልጠቅስም እንዳያሰናብትሽ አትውለጂ ብለው መከሯት። የሰማችሁ ነው ግን የሰማችሁ ነን። እሺ መብራት ወደ እኔ ስለሆነ ስለማይታይ አትውለጂ አሏት። እቺ ሞኝ ደግሞ ሄደችና አልወልድም 2 ዓመት ነው አልወልድም ትሏች ባሏን ተጋብተዋል እኮ። ከጋብቻ ዓላማ አንዱ ምንድነው? ዘር መተካት አይደል? አጅሪት የጓደኞቿንና የእህቶቿን ምክር ሰምታ ለምንድን ነው ማን ወልደው ይላል። እሱ ደግሞ እንዴ መውለድም አለብን እኔ ልጅ እወዳለሁ፣ ልጅ እግዚአብሔር ከሰጠን ጸጋ ነው። በእህቶች አትምጣብኝ አለች። እሱ ከባሏ ይልቅ የማን አሸነፈ? እህቶች። በእህቶች አትምጣብኝ፣ ስለዚህ አንተን ሳይሆን ማን ነው የምሰማው? እህቶችን። እንዲህ ይለዋል። ይህ ሞኝነት ይገርማቸዋል። እንዴት አያዝን ታዲያ? እንዴት አይተክዝ? ማንን ያገባሽው?
ሰው እናትና አባቱን ይተዋል፣ ከሚስቱ ጋር ይጣበቃል፣ ይተባበራል። ማቴዎስ 19 ቁጥር 6። ይሄንን ያላስተዋሉ ልጆቻችን በእናቴ አትምጣብኝ፣ በጓደኞቼ አትምጭብኝ የሚል ባል ደግሞ አለ። ውጭ አብሮ በሚያመሹ ጓደኞቹ በእነሱ አትምጭብኝ። ለጓደኞቹ ተቆርቁሮ ሚስቱን የሚሳደባል። ለእህቶቿ ተቆርቁራ ባሏን የምታሳዝናለች። ጉዳችን ብዙ እኮ ነው። አሁን የሁለቱ ስህተት እንዳለው ነው፣ ግን ጣልቃ የምንገባም ግን እየፈተንን ነው ያን ትዳር። ምን አገባን? እግዚአብሔር ፈቅዶ እነሱ ተዋደው ተጋብተው ለኖሩት እዚህ ቦታ ኑሩ፣ እዛ ቦታ ኑሩ፣ ውለዱ አትውለዱ ማንን እኛ? ለራሷ አላወቀች ለቅዱስ ሚካኤል መድኃኒት ጠየቀቻል። ቅዱስ ሚካኤል ታሞ ማለት ነው በእሱ አስተሳሰብ። አዎ ሰው አርጋው። አንዳንዱ እንዲህ ነው፣ ልክ ሳይጠመቅ ሊያቋቁም እንደሚሄድ ራሱ አልተጠመቀ ሊያቋቁም ይሄዳል። አንዳንዱ የራሱ ሕይወት ግራ ተጋብቶ የሰው ትዳር ግራም ያጋባል። ራሷ በቂና ሰላማዊ ትዳር ይዛ ያልኖረች ተጨቃጭቃ ተፋታ በእህቷ ቀንታ እህቷ ለማፋታት ራይታች ምትላለች። ራሱ በሱስና በግሮሰሪ በምናምን ሚስቱን የከበረ ትዳሩን ፈቶ በወንድሙና በጓደኞቹ ትዳር የሚቀና አለ። እንደሱ አያመሹማ፣ እንደሱ አረቄ አይጠጡማ። ስለዚህ ቀናና ሰይጣንን በሷ አንደበት ያድርና ሚስቴ እኮ እንዲያለችኝ ብሎ ያድንገት ሹልክ ካረገ በል እንዴት ግባና በድስት በላት በጭልፋ በላት ይላል። በቃ ጀግነት ሚስት ላይ መሰንዘር ያስመስለዋል። ከዛ አጅሬው ያ የግሮሰሪውን ምክር ሰምቶ ይመጣል። አጅሪትም ደግሞ የእናቷን የቤተሰብ ሀሳብ ሰምታ ትመጣለች። ስለዚህ እግዚአብሔር ትዳሮቻችን ይጠብቅልን። አሉታዊ ጣልቃ ገብነት ፈተና ያመጣል ነው። አምስተኛው የፍቅር መቀነስ ነው። ፍቅር ይቀንሳል ወይ? አዎ። የማይቀንስ ፍቅር መድኃኔዓለም ለኛ ያለው ብቻ ነው። ክብር ምስጋና ለእርሱ ይሁን። እስቲ ቅዱስ አማኑኤል አመስግኑት። አዎ አሁን ያመሰገነው ስለማያልቅ ፍቅሩ ነው። ኃጢአት ብንሰራ ብንበድል የማይሰለችን ትላንት መድኃኔዓለምን አክብረን የለ ፍጹም ፍቅሩ የተገለጠበትን አይደል? ዛሬም ቅዱስ አማኑኤል እግዚአብሔር ከኛ ጋር ሆነ። የማያልቅ ፍቅር እግዚአብሔር ለኛ ያለው ብቻ ነው። እኛ ሰዎች ደካሞች ነን፣ እርሱም ያውቃል። አንተ ተአምር ድካም ወለሰብ ይላል ቅዳሴያችን። አንተ የሰውን ድካም ታውቃለህ። አዎ ደካሞች ነን። ታዲያ ከድካም ላይ ድካምን ጨምርና በይበልጥ ወደ ትዳር ላይ ያለ ነው። በትዳር ላይ ፍቅር ይቀንሳል። ከተጋቡ በኋላ ጊዜ አለመስጠት፣ ንቀት፣ ድብብቆሽ፣ ራስ ወዳድነት፣ አለመተማመን የፍቅር መቀነስ ምልክት እኮ ነው። ራስ ከወደዳት እንዴት አያምናትም? ከወደዳት እንዴት ጊዜ አይሰጣትም? ንቀት፣ የሚሰዳደቡ በጣም ለሌላ ለእጽዋትና ለእንስሳ እንኳን ማይገባ ቃል ለባሏ ለሚስቱ የሚቀጽሉ የሚናገሩ ድሮ እናትዬ ሆድዬ እንዳልተባባሉ ሁሉ ከጋብቻ በኋላ ማነሽ የት ነሽ የሚባባሉ። ይሄ ማለት በንቀት ቃል የሚነጋገሩ እንዲሁም ብዙ ጊዜ የሚባላል አይደል? ቅድመ ጋብቻ ላይ በፍቅረኝነት ጊዜ አዎ እንቅፋት ይመታት ምንድን ነው የሚለው? እስቲ ንገሩኝ። እኔን አረ ከዛም በላይ የሚል አለ። እኔን ከታች አድርገኝ አይደል? አዎ እሷ ግን ትዳር ላይ ትጠፋለች። ለምን እንደሆነ እንጃ። የት ገባች? እንደው እኔን ከታች አድርገኝ ንጥፍ አድርገኝ። አቤት 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 እንቅፋቱ እንዴት እንደሚረግመው። ከተጋቡ በኋላ ግን እንቅፋት ይመታት ምን ይላል? እያየሽ አትሄጂም? ምን ያደናብርሻል? አቤት አቤት አያደርስብን። ያ ቃል ለምን ቀነሰ? ፍቅር ቀነሰ። ያቺ የምትለው ቃል ሆድዬ ምናምን ኧረ ብዙ አይነት ነው። አጠገባችሁ ብሆን ኖሮ ብዙ ሰማ ነበር ከእናንተ ተራርቀ ሆነብኝ። ይሄ የፍቅር መጠራሪያዎች ማርዬ ምናምን አይደል? አቤት ስሙ ራሱ ስማቸውን አንዷን ፊደል ሁለቷን ፊደል ተጠቅመው ሆዲ ጥሩ እኮ ነው፣ አዎንታዊ እኮ ጥሩ እኮ ነው እያልኳችሁ ነው። ችግሩ ከጋብቻ በኋላ ያቺ ትሸጣለች ሆን የለችም። አዎ እንዲህ
ቅድመ ጋብቻ እንደው ሌላው ቀርቶ ቲማቲም ከትፌ ሽሮ አፍልቼ ላብላሽ እኔ ራሴ ቡና ደርድሬ እንደው ታጠጭኛለሽ እያለ ሲንከባከብ የነበረው ከጋብቻ በኋላ ወጥ ቢገነፍል እንኳን ብድግ አይልም። ገነፈለልሽ ይላል ሳሎን ነው ፌስቡክ እያየ። ልጅ ከወለደ በኋላ ልጅሽ ያለቅሳል እዛ ይላል። የእሱ አይደለም። አንተ ልጅን ተቆጣጥራለች፣ እሷ ደግሞ ጓዳ ሆነ። እግዚኦ። እና የፍቅር ቃላቶች፣ የመግባቢያ ቃላቶች፣ አዎንታዊ ቃላቶች ይጠፋሉ። ያ በራሱ ፍቅር ይቀንሳል ማለት ነው። ምን ቀነሰው? አልተከባበሩ ማለት ነው። መናናቅ፣ ጊዜ አለመስጠት፣ ለሚስቱ ለባሏ ትኩረት አለመስጠት። እሺ፣ ሌላው ስድስተኛው የሀገር ርቀት። ሁሉንም ባይመለከትም የሀገር ርቀት ፈተና ይሆናል። አንዳንዴ በሚዲያ ለሚከታተሉም ይህንን ሀሳብ ለማስገንዘብ ነው። በይበልጥ ኑሮ አስገድዷቸው ባል ውጪ ሚስት ሀገር ቤት የመኖር እድል ሊኖር ይችላል። እንደዚህ አታውቁም? የለው ሊኖር ይችላል። በራሱ ኃጢአት ነው ልላቸው አይደለም። እሺ እኔ ጉዳዩን ነው ማነሳው። በራሱ ባል አሜሪካ ሚስት ኢትዮጵያ ኃጢአት ነው ልል አይደለም። ተግባብተው ተስማምተው ሊሆን ይችላል። የኑሮ ውጣ ወረዳ አስገድዷቸው ሊሆን ይችላል። ፕሮሰሶች ዘግይተው ሊሆን ይችላል። ግን በጣም አለ አንዱ ሌላ ሀገር አንዱ ሌላ ሀገር፣ አንዳንዴ ሰው እሷ ልጅ እዛ ሀገር ቤት ወይ እሱ እዛ። ብዙ ጊዜ የዚህ ጊዜ መራዘሙ ፈተና ያመጣል እያልኩ ነው። ይሄንን በድል የሚወጡ በጣም ጥቂቶች ናቸው። ለዚህ ነው ተጣብቀው ተጣምረው እንዲኖሩ መጽሐፍ ቅዱስ ይመክረው። ብዙ ጊዜ ተለያይቶ መኖር አይበረታታም። እንደው ባል ፊልድ እንኳን ሲወጣ ብዙ እንዳይከርም ነው የሚመከረው። እንዲለያዩ ብዙ አይመከርም። አብረው እንዲኖሩ ነው። ገዳማትም አድባራትም ሲሄዱ አብረው እንዲሆኑ በስርዓት። የባልና ሚስት የተለያየ ቦታ መኖር ፈተና ያመጣል። በኦሪት ዘፍጥረት ምዕራፍ 39 ላይ የጲጥፋራ ሚስት ሰይጣን የፈተናት እሷን በራሷ የዝሙት መንፈስ ነበረባትና ለዮሴፍ የእሷ ፈተና ለዮሴፍ የተረፈው ባሏ ሩቅ አገር ሲሄድ ነው። ባሌ የለምና ከኔ ጋር ተኛ አለችው። ይኸውላችሁ ባሌ የለ ብቻዬን ነኝ። ውጭም ሆነው እዚህም ሆነው እንዲህ የሚፈተኑ ሚስቶች ሊኖሩ ይችላሉ። እግዚአብሔር ይጠብቃቸው። በተቃራኒው ደግሞ ወንዶችም በቃ ሚስቴ የለች እሷ አታይኝ ዘመዶቿም አያዩን ብሎ ሊፈተን ይችላል። እሷ ትሰማለች ወይ እሱም ይሰማል። በመሃላቸው በዝሙት ተፈትነዋል። በቃ ሌላ ነገር ለምደዋል። የሀገር መራቅ በሀገር ባልና ሚስት መራራቅ ለፈተና ይዳርጋል። ላለመተማመን፣ የዝሙት ሱስ እንዲገባ፣ ሌላ ለመልመድ ለማመንዘር ምክንያት ይሆናል። መራራቃቸው ወደው ላይሆን ይችላል። አንድ ጨምርላችሁ የሶስናን ታሪክ ታስታውሱ እንደሆነ ሶስናን ሌሎች የፈተኗት። ሶስና ደግ ነች፣ ታማኝ ነች። አሁን ይህንን ያዙልኝ። ብዙ ታማኝ ሚስቶች አሉ፣ እግዚአብሔር ይባርካቸው። ብዙ ታማኝ ባሎች አሉ፣ እግዚአብሔር የሚያውቀው በደንብ አሉ፣ እግዚአብሔር ይባርካቸው። አሜን በሉ እንጂ በደንብ አሉ። 7 ዓመት 8 ዓመት ታግሰው የሚጠብቁ አሉ። ከባድ ነው፣ አይበረታታም። ግን በእውነት ታግሰው የሚጠብቁ አሉ፣ በደንብ አሉ። የውጮቹንም አይቻለሁ። ጠብቀውስ በስጋው ደግሞ እሷም እዚህ እየቆረበች እሱም እዛ እየቆረበ ተጠባብቀው የሚኖሩ አሉ። ከባድ ቢሆንም ግን ታግሰው የሚኖሩ አሉ፣ የሚደነቁ አሉ። እግዚአብሔር የተራራቁትን ባልና ሚስት ያገናኝልን። አረ ምቀኛቱ ነው። አዎ እንዴ በጣም እኮ ነው የሚቆረቆረው። አንዳንዶቹ ስራ ሲያድር እንኳን ይደብራቸው የለ እንዴ? እንኳን ውጭ ሀገር ሄደው እውነቷን ነው ያለሱ ቤት እንዴት ያለሷ ቤት እንዴት ይሆናል የሚሉ ባሎች አሉ። ተራርቆ መኖር ከባድ ነው። እና ሶስናን ታዲያ አሁን ያልኳችሁ ሁለቱ ጎበዞች ሆነው እንኳን ሌላ ይፈትናቸዋል ልላችሁ ነው የፈለግኩት። የሶስና ባሏን በሌላ አልተጠየቀም። ሶስና ግን ምን ሆነች? እነዛ ሁለቱ ረበናት ባሏ የለምና ብለው ሊያስነውሯት ክፉ ሊያረጉባት ተከትለዋት አትክልት ስፍራ ገቡ። ማን የለም? ባሏ የለም። ገብቷቸዋል። ባሏ ሩቅ አገር በመሆኑ ሊፈትኗት ፈለጉ። ባላደረገችው አደረገች ብለውም ደግሞ ከሰሷት። ባልየውንም የውሸት ዜና ነገሩት። ልትወገር ነበር።
እግዚአብሔር ግን ቅዱስ ሚካኤልን ላከ። ዳንኤል የተባለ እግዚአብሔር የላከው ሽማግሌዎቹ ይመርመሩ አለ። ምን ዛፍ ውስጥ ነው ያያችኋት ሲባል አንዱ ኮክ አንዱ ሾላ ዛፍ አለ። እነሱ ተቀሰፉ፣ እሷ ነፃ ወጣች። እግዚአብሔር የተመሰገነ ይሁን። ዛሬ ቅዱስ ሚካኤል ነገር ደጋግመን አነሳ ነው። ቅዱስ ሚካኤል ሶስናን ረድቷታል። ድርሳኑ ላይም አለ። አፎሚያ እንደረዳቱን ባለትዳሮችን ሁሉ አሁንም ቅዱስ ሚካኤል ረድኤቱ አይለያቸው፣ አይለየን። እናም ወገኖቼ አሁን ባል ታግሶ እየኖረ ሚስቴ የለች ብላ ሌላ ልትፈትነው ትችላለች። ባልሽ የለ ብሎ ሌላ ሊፈትናት ይችላል። ለእንዲህ ያለ ሁሉ ፈተና ምክንያት ይሆናል። እናም ሰባተኛው ብዙ ባላብራራውም የሩካቤ ችግር የባልና ሚስቶች ፈተና ይሆናል። ይህንን እዚህ ላይ ብዙ አላብራራውም። በግል በምክረ ካህን አግኙበት። ግን የሩካቤ ችግር ማለት ከጤና ጋር ተያይዞ የሚመጣ ሊሆን ይችላል። ከእድሜ ልዩነት ጋር ተያይዞ የሚመጣ ሊሆን ይችላል። ከምንም በላይ ከስነ ልቦና መፍራት፣ መተፋፈር፣ አለመላመድ፣ መሸማቀቅ፣ የተለያዩ ሁኔታዎች በሩካቤ ላይ አለመግባባት፣ አለመገነዛዘብ፣ አለመጣጣም የሚሉት ሌሎች ይመጣል። ይሄ የጓዳ ከባድ የትዳር ፈተና ነው። አንዳንዶቹ ሽሮ በርበሬ ምናምን ምክንያት ያደርጋሉ እንጂ ችግሩ መኝታ ቤት ነው ያለው። ከዚህ በላይ አልገልጸውም፣ ግን ገብቷቸዋል አይደል? ገብቷቸዋል። ያገቡት ከገባቸው በቂ ነው። ያላገቡት ግድ የለም። ዶሮ ፊት ምን አይወራም አይደል? ብቻ ያገቡት ገብቷቸዋል። እኔ የፈለግኩት ጉዳዩን ያዙና እንዲህ አይነት ነገር ትዳራችን ውስጥ አለ ካላችሁ አትሳቀቁ። ወደ ካህናት ቅረቡና ተማከሩ። ይሄ ሌላ መድኃኒት አያስፈልገውም፣ ኪኒንም አያስፈልገውም። ስነ ልቦና ነው። መዋደድ ብቻ ነው። መግባባት ብቻ ነው። ግንዛቤያቸውን ማዳበር ነው። ስርዓተ ሩካቤ ስርዓት አለው። በሰንበት ክልክል ነው። በ12 በ21 በ29 ክልክል ነው። በቆረቡ ሰሞን ክልክል ነው። በእርግዝና ጊዜ ክልክል ነው። በተቀደሰው ቀኔ ፈቃድን አትፈጽም ይላል ኢሳይያስ 58። በተቀደሰው ቀን ያለው በእንደዚህ የእግዚአብሔር ቀናቶች ሩካቤ መፈጸም ክልክል ነው። ትዳርም ልጅም ዘርም በረከት ያጣል። በተቀደሰው ቀኔ ፈቃደ ሥጋን አትፈጽም ሲል ነው። ዘሌዋውያን 19፣ ኢሳይያስ 58፣ ፍትሐ ነገሥት አንቀጽ 15ም በሰንበታትና በአበይት በዓላት ሩካቤ ክልክል ነው። ከዛ ውጭ ግን ጋብቻ ክቡር ነው፣ መኝታውም ንጹህ ነው። ስለዚህ ይህንን አንዳንዴ ባለመገንዘብ ይከላከላሉ። አንዱ ፈቃደኛ አይሆንም። ስነ ልቦናቸው ላይ አልችልም አትችልም የሚል ስሜት ይመጣል። ደካማ ነኝ ደካማ ነሽ የሚል ነገር ይመጣል። የዚህን ጊዜ እዛ ላይ ልዩነት ይፈጠራል። ያ ልዩነትና እዛ ላይ ደስታ ማጣት በብዙ ነገር ደስታ እንዲያጡ ያደርጋቸዋል። እዚያ ጋር ለመግባባት በሌላው ነገር ሁሉ እንዳይግባባ ያደርጋቸዋል። እንኳን ቤታቸው ውስጥ ውጭ ወጥተው ፀሐይ ያበሳጨዋል። አንዳንድ ሰው ንፋስ ያበሳጨዋል፣ ታክሲ ያበሳጨዋል። ብስጭቱ ግን ከመኝታ ቤት ነው የመጣው። ስለዚህ እዛው ነው የሚታከመው። ሌላ ፋርማሲ አትሄዱም። በምክክር በመዋደድ ባለሙያ በማማከር በመዋደድ ይስተካከላል። የቀላል ጉዳይ ነው። ላልተገነዘበ እንደ ከባድ ነው። እኔም ያነሳሁት ለዚህ ነው። ግን እናውቃለን ማለት ነው። መምህራን ካህናት ያውቃሉ፣ ይሄ ችግር እንዳለ እናውቃለን። ሚዲያ ደግሞ በግልጽ ነው ሲያወራላችሁ የሚውለው። እኛ ስናወራው ነው እናንተ አንገት ምደፉት እንጂ። የሩካቤ ችግር የብዙ ባለትዳሮች ችግር ነው። ቄሱ እንዴት ይላሉ ልትሉ ነው እንዴ? እላለሁ። ልድገመው እንዴ? የብዙዎች ችግር ነው። ስለዚህ ችግር ከሰማን ወደ መፍትሄው መሄድ ነው። ለዚህ ችግር ሌላ ቦታ አትሂዱ። ሌላ መድኃኒት፣ ሌላ ቅጠላ ቅጠል ሰርማሽ ጋር አትሂዱ። ፍቅራችሁን ጠብቁ። ካህን አማክሩ። ጠበል ተጠመቁ። ራሳችሁን ጠብቁ። በትክክል ይስተካከላል። ጋብቻ የአንድነት ኑሮ ነው፣ የጋራ ኑሮ ነው። 1 ዓመት አልተጣጣምንም 2 ዓመት ይላሉ እንዴ? ለ2 ዓመት እኮ ኮንትራት አይደለም፣ ትዳር ኑሮ ነው። በልምድ ይመጣል፣ ይስተካከላል። ስነ ልቦና ላይ ያለ ጉዳይ ነው። ተከባበሩ፣ ተዋደዱ። ሚስትህን አትፈራት፣ ግልጹን አውራት። ባልሽን አትፈሪው፣ አካልሽ ነው፣ በእርሱ ላይ ስልጣን አለሽ። 1ኛ ቆሮንቶስ ምዕራፍ 7 ላይ በአካል ላይ ስልጣን የሚስት ነው፣ በአካልሽ ላይ ስልጣን የባል ነው። እና ይሄ ችግር ሆኖ ቤተሰቡ ሰላም አይጣ፣ ፍቅር አይጣ። ተማከሩ፣ አማክሩ። ካህናትን ወይም ባለሙያዎችን አማክሩ። እናም ወገኖቼ በራሱ ግን እንደ ችግር ይነሳል ነው።
መፍትሄዎችን አንስተን እናብቃ። እሺ እንግዲህ አብዛኛው እንዳስተዋላችሁት ችግር ይሄ ብቻ ነው ማለት አይደለም። እኔ 7 ነገር ጠቅሻለሁ። እናንተ ደግሞ ብዙ ልጠቅሱ ይችላላችሁ። ብዙ መምህራንም ብዙ ሊሉ ይችላሉ። አጥኚዎች ደግሞ ብዙ ሊሉን ይችላሉ። በተለያየ መንገድ መማራችን ይቀጥል። እኔ ውሱን ነው እውቀቴም፣ እንደ ቁመቴም አጭር ነው። እናንተ ሰፊው እንድትገነዘቡ ነው ፈልገው እና 7 ነገሮች ዘርዝር ያለው አልደግመውም። ግን ወገኖቼ ችግር ይሄ ነው አልን ማለት ችግር አወቅን ማለት የመፍትሄ ግማሽ አወቅን ማለት ነው። እስቲ እንግዲህ በዚህ በጽሁፍ ደረጃ ያስኩትን ላቅርብና ላብቃ። መፍትሄ ሰላማዊና ደስተኛ ትዳር ለመምራት ትዳር ላይ ላለንም ወደ ጋብቻ ለመግባት እቅድ ላላችሁም ጋብቻ ለደስታ ነው። ውጪ ተክዛችሁ ቤት እንድትደሰቱ ነው። ኑሮ አንገላቷችሁ ቤታችሁ እንድትጽናኑ ነው። ህይወት ውጣ ውረድ በስተባችሁ በሚስት ግን ደስ እንዲል ነው። በባልሽ ደስ እንዲልሽ ነው። ዓላማው ይሄ ነው። ስለዚህ እግዚአብሔር የባረከው እንደነ ዘካርያስ፣ እንደነ ኤልሳቤጥ፣ እንደነ አብርሃም፣ እንደነ ሳራ፣ እንደነ ይስሐቅ፣ እንደነ ርብቃ፣ እንደነ ጸጋ አዛብ፣ እንደነ እግዚአብሔር፣ እንደ ስምዖን፣ እንደ አቅሌስያ፣ እንደ ደጋጎቹ የተቀደሰ ዘር እንዳስገኙ እንደ ቅዱስ ኢያቄም፣ እንደ ቅድስት ሐና ወላዲት አምላክ እንዳስገኙ እመቤታችን ሁላችን ተባርከን። እሷን አንስተንማ ዝም ብለን አናልፍም። አመስግነዋት። አዎ ቅድስተ ቅዱሳን ድንግል ማርያም በቃና ዘገሊላ ውሃ ወደ ወይን ጠጅ እንዲለወጥ ያማለደች ፍቅር፣ ሰላም ያጣውን ትዳር ወደ ሰላም ወደ ፍቅር ትለውጥልን። በረከቷ ይደርብን። አንደኛው መንፈሳዊነትን ማጠናከር ነው። መፍትሄው ለሰላምና ለፍቅር ለተሞላ የትዳር ሕይወት የመጀመሪያው መንፈሳዊነት ነው። መንፈሳዊነት ምንድን ነው? ፈሪሃ እግዚአብሔር፣ በእግዚአብሔር ቃል መመራት። እንዲህ ይላል፣ እግዚአብሔር ያጣመረውን ሰው አይለይም። በእግዚአብሔር ቃል በእግዚአብሔር ዓላማ የተጣመሩ እግዚአብሔርን እየፈሩ የሚኖሩ ማንም አይለያቸውም። ማቴዎስ 19 ቁጥር 6 ያለ እግዚአብሔር ከንቱ ነን። እንዲህ ይላል፣ ያለ እኔ ምንም ልታደርጉ አትችሉም። ዮሐንስ 15 ቁጥር 5 ቪላ ቤት ስላለ ጥሩ መኪና ስላለ ፍቅር አለ ማለት አይደለም። ገንዘብ አለው ብላ አግብታው ግንዛቤ ያጣችበት ባል ብዙ ነው። ቁንጅናዋ ማርኮት አግብቷት ጠባይ ያማረረው ባል ብዙ ነው። ከጠባይ ጋር ከውበት ጋር ከገንዘብ ጋር ከቪላ ቤት ጋር የእግዚአብሔር ጸጋ ከሌለ ከንቱ ነው። ያለ እኔ ምንም ልታደርጉ አትችሉም። ስለዚህ ትዳሩ ሰላም፣ ፍቅር፣ የተባረከ ጤናማ እንዲሆን የእግዚአብሔር በረከት ያስፈልገናል። ይህ ደግሞ የሚገኘው በጾም፣ በጸሎት፣ ንስሐ በመግባት ካህን በማማከር ቅዱስ ሥጋውን ክቡር ደሙን በመቀበል ነው። ቃል ገብቶልናል። ሥጋዬን የሚበላ ደሜን የሚጠጣ እኔ ከእርሱ ጋር ለዘላለም ምን እላለሁ እኖራለሁ። ባለፈውም እንዳልነው ዮሐንስ ወንጌል 6 ቁጥር 53 ቤታችን እንዲኖር ድንግል ማርያም እንድትገኝ የቅዱሳን በረከት እንደ ቃና ዘገሊላ እንዲገኙልን በንስሐ በሥጋው ደግሞ የተወሰነ በእግዚአብሔር ቃል መሰረት የሚመራ ወክልኤሆሙ ጻድቃነ እሙንቱ ይላቸዋል። ሉቃስ 1 ቁጥር 6 ላይ አሁን ዘካርያስና ኤልሳቤጥን ሁለቱም ጻድቃን ነበሩ። ሁለቱም ምን ነበሩ ታዲያ? ሁለቱም ጻድቃን ነበሩ እስኪባሉ የደረሱ እኒህ ቤተሰቦች ዘካርያስና ኤልሳቤጥ ማንን ወለዱ? ቅዱስ ዮሐንስን። በጾም በጸሎት በቤተ መቅደስ አገልግሎት የተጉ አሁንም አስራት እያወጡ እየቆረቡ እየመጸወቱ ከቤተ ክርስቲያን ሳይለዩ የምትኖሩ ብዙ ባለትዳሮች አላችሁ። እግዚአብሔር ፍጻሜያችሁን ያሳምርላችሁ። ብዙዎች አሉ እግዚአብሔር የሚያውቁ ቤተ ክርስቲያን የሚያሳንጹ ድሃ የሚረዱ ልክ እንደ ዘካርያስ እንደ ኤልሳቤጥ ዘመናቸውን ሁሉ ማይለያዩ ተከባብረው ተዋደው የሚኖሩ። ዘፍጥረት 25 ላይ ይስሐቅና ርብቃ ይገርማቸዋል። ይስሐቅና ርብቃ አስቀድመውም ተፈቃቅደው ነው የተጋቡት። ከዚያም ተጋብተው ሲኖሩ 20 ዓመት ልጅ አልነበራቸውም። ቅድም አልጠቀስኩትም። አንዳንዴ ልጅ መዘግየት ፈተና ይሆናል። የሰማችሁ ነው። ቢዘገይም ግን እግዚአብሔር ይሰጣል።
ይስሐቅና ርብቃ 20 ዓመት ልጅ አልወለዱም። ኋላ ላይስ ማንን ወለዱ? ያዕቆብ የእስራኤል መስራች እስራኤል የተባለው። ግን እዚህ ላይ ላነሳ የወደድኩት ይስሐቅ ይኸውላችሁ በእግዚአብሔር ቃል የተመሩ ስለሆኑ የሚዋደዱ ስለሆነ ለሚስቱ ጸለየ። ለሚስቶቻችሁ ባሎች ጸለያላችሁ ወይስ የሷን ነገር አያሳየኝ ብላችሁ ትረግማላችሁ? ሚስቶችስ እንደው ይንቀልልኝ ነው የምትሉት? ልብ ይስጥልኝ ነው የምትሉት? ይስሐቅ ለሚስቱ ጸለየ። ሌላው ቀርቶ የሚገርማችሁ የእነሱ ነገር ይደንቃል። ዘፍጥረት 24 እና ዘፍጥረት 25ን ጊዜ ስታገኘው አንብቡት። እሺ በሉት፣ እግዚአብሔር እሺ ይበላችሁ። የሚደንቀው ዘፍጥረት 25 ላይ የእናቱን ሞት የረሳው በሚስቱ ነው። ይኸውላችሁ የእናቱን ሞት ያስረሳችው ርብቃ ነች። ተጽናና፣ ሐዘንተኛ ነበር። ትዳር ሐዘንን የሚያጽናና ነው። ምትክ ነች፣ ምትክ ነው። በአባት በእናት በወንድም በእህት በስራ በኑሮ በስደት በመጉላላት የተጎሳቆለ አኗኗር በትዳር ይጠገናል። ጠጋኝ ነች፣ ጠጋኝ ነው። ግን እንደዛ ነው። የዛ ተቃራኒ ሆኖ ነው አሁን የተቸገር ነው። ትዳሩ ላይ ሆኖ ቅድመ አያቱን እያሰበም ያለቅሳል። እንኳን ከቤተሰቡ ሐዘን ሊጽናና አይደለም ቤቱ ለቅሶ ቤት የሆነበት ለቅሶ ቤት የሆነባት አለች። ቤቱ ሲገባ ለቅሶ ቤት የገባ ይመስለዋል። በቃ ቤቱን እንደ ሲኦል የሚያየው እንደ ሲኦል የምታየው ለምን ሆነብን? እነ ይስሐቅና ርብቃ ግን በፈሪያ እግዚአብሔር ስለኖሩ እግዚአብሔር የሚያመልኩ ስለሆነ ከልባቸው ለሚስቱ ጸለየ። ከሐዘኑ ተጽናንቷል፣ ለሚስቱም ጸለየ። ከዛ ምን ይላል የሚደንቀው ቃል? እግዚአብሔርም የይስሐቅን ጸሎት ሰማ እና ርብቃን ባረካት። የማንን ጸሎት? ይስሐቅ ምኗ ነው? የባልን ጸሎት ሰምቶ ሚስቱን ባረከለት፣ ወለዱ። እንዲህ ነው ወገኖች፣ አትማረሩ፣ አትነጫነጩ፣ ትካዜ አታብዙ። ጸልዩላት፣ ጸልዩለት፣ ለእግዚአብሔር ስጡት። አንቺ ያልተረዳሽውን እንዲረዳ ጸልይለት። ኃይለኞች ደካሞችን ተሸከሙ ነው ያለው። የበረታችሁ በንስሐ በመንፈሳዊ ቃል እግዚአብሔር ያልበረታውን ባል ተሸከሙት። ያልበረታችሁ ሚስት ተሸከማት፣ ጸልይላት። እግዚአብሔር የሚሳነው ነገር የለም። ሙት የሚያነሳ አምላክ የደከመውን ልቦና ማስተዋል እንዲችል ማድረግ ምን ይሳነዋል? ስለዚህ መፍትሄው መንፈሳዊነትን ማጠናከር መሆኑ እንዲሰመርበት። ሁለተኛው ማስተዋል ነው። ቅድም ያልነው ለሰላማዊና ለጤናማ ትዳር ማስተዋል ነው። ማስተዋል ከልብ ማሰብ ነው። ከልብ መገንዘብ ነው። በቅንነት መረዳት ማሰብ ነው ማስተዋል። ይህንን ያስተማረን ቅዱስ ጴጥሮስ ነው። እየጸለያችሁ በማስተዋል ኑሩ ይላል። ባልና ሚስትን እኮ ነው። አንደኛ ጴጥሮስ ምዕራፍ 3 ቁጥር 7 ላይ በማስተዋል ኑሩ ተገንዘባት። እንዲሁም ምን ይላል? ባሎች ወይ ሚስቶቻችሁን ተንከባከቡ ይላል። ሚስትን መንከባከብ የማስተዋል ውጤት ነው። ሚስትን ቸል ማለት መናቅ ደግሞ ያለ ማስተዋል ነው። ለባል መገዛት በፍቅር ለባል መታዘዝ የማስተዋል ውጤት ነው። እንደ ሳራ ደግ ሆኖ በምግባር ተላብሶ መኖር ማስተዋል ነው። ይኸው አንደኛ ጴጥሮስ ምዕራፍ 3 ሚስቶች ሆይ ከሳራ ተማሩ የማይጠፋውን ለብሳለችና ደግነት፣ ቅንነት፣ መልካምነት፣ ፈሪሃ እግዚአብሔር። ስለዚህም ወገኖቼ ትዳርን ጤናማ ሰላም የሚያደርገው አንዱ ብቻ አይደለም፣ ሁለቱም ማስተዋል። ምን ሆና ነው? ምን ሆነሽ ነው? ምን ሆኜ ነው? ምን ላርግላት? ምን ልሁንላት? አደራ አለብኝ። ይልቅም በቤተክርስቲያን የተጋባን መከነች፣ ሰነፈች፣ ደህየች፣ ጠቆረች ብዬ ላልተዋት ብለን እኮ ቃል ገብተናል፣ ግን ረስተነዋል። ጀርባ ተሰታቷል፣ ተገለማምጧል። ላልተዋት ፈቃዷን ሁሉ ልፈጽም ብለን እኮ ነው ቃል የገባ ነው። ቪዲዮ መቼም ተቀርጾ ከሆነ ቪዲዮአችሁን ድጋሚ ይዩት። የተጋባችሁ ረሳችሁት እንዴ? ሌላ ላይ ከምታተኩሩ በዚህ ሰሞን ቃል የገባችሁትን ቪዲዮ ይዩት። ላልተዋት ብለህ ያገባሃትን ሚስትን ትታታል? እንዴት ነው? ላልተወው ያልሽውን እሱን ትተሽ ለቤተሰብ አዳልተሻል? እንዴት ነው? ግን እኮ እግዚአብሔር ፊት ነው ቃል የገባሽው።
እግዚአብሔር ፊት እኮ ነው ቃል የገባኸው። ስለዚህ ማስተዋል ማለት ቃል ኪዳንን መጠበቅ ነው። ወድጃት ነው ያገባሁት፣ ፈቃዷ መፈጸም አለብኝ። እታገሳለሁ፣ እችላለሁ፣ በጸጋ እቀበላለሁ። ድካሟ ድካሜ ነው፣ ድካሙ ድካሜ ነው። ተገነዛዝቦ መኖር ማለት ነው ማስተዋል። አንደኛ ጴጥሮስ ምዕራፍ 3 ቁጥር 7። ሶስተኛው ፍቅርን ማደስ ነው። ፍቅርን እያደሱ መኖር ይቻላል። ፍቅርን ቅድም ብለናል። ፍቅር ይቀንሳል ደግሞ ይታደሳል። ለምሳሌ ይሄ ቴክኖሎጂ ውጤት ሞባይሎቻችን ባትሪ ሎ ይላል አይደል? ባትሪ ፉል እንዲሆን ምንድነው ማድረግ ያለብኝ? ቻርጅ። ትዳራችሁን ቻርጅ አድርጉት። አዎ ከጋብቻ በኋላ መናናቅ፣ አለመከባበር ባትሪ ይቀንሳል። መኪናም እኮ ነዳጁ እየቀነሰ ሲመጣ ይንተፋተፋል። በኋላ ላይ ያለ ነዳጅ አልሄድ ይላል፣ ሌላ ጣጣ ያመጣል። የትዳር ነዳጅ ፍቅር ነው። ትዳሩን በሚገባ ሞልቶ በሰላም እንዲሄድ የሚያደርገው መዋደድ ነው። ነዳጁ ያለቀበት መኪና ምን ይሻለዋል? ነዳጅ ቅዳ፣ ሌላ ምን አለ አይደል? ፍቅር የቀነሰበት ትዳርን ፍቅሩን ያስተካክል። ሌላ ምንም ላይታች ኮሚቴ ቦርድ አይቋቋም ለኛ ትዳር። ወደ ቀድሞ ፍቅር ተመለስ። ወደ ቀድሞ ፍቅርሽ ልብሽን መልሽው። መከባበር፣ ቋንቋህን አስተካክል፣ ቋንቋሽን አስተካኪ። ቢቻለ እንደ ድሮ ተጠራሩ፣ ያቺ ቅድም ያልናት። ካልሆነም ቢያንስ በክብር ተጠራሩ። መከባበር ፍቅርን ይመልሳል። ሌላው ፍቅርን የሚያድሰው ይቅርታ መጠያየቅ ነው። ብዙ ጊዜ ትዳር ላይ ሽምግልና ተቀምጣችሁ እንደሆነ ጥፋትን አላምን ማለት ነው ጠብን የሚያብሰው። ጥፋቱን አያምንም ትላለች ሚስት ወይም ደግሞ እሱ ይላል። ብዙ ጊዜ ጥፋቱን ያመነ ባል ቤቱ ሰላም ነው። አጥፍቶ ካልሆነ አላጠፋም፣ በሽማግሌም በካህንም ይመሰከርለታል። እሷም እንደዛው። አጥፍቶ ከሆነ ግን እርግጠኛ ነኝ ይቅርታ ጠይቀህ አትጨክንብህም። ብዙ ጊዜ ሚስቶች ጥፋቱን አያምንም፣ ጭራሽ እኔን ጥፋተኛ ያደርገኛል ነው የምትለው። አይደለም እንዴ? አዎ። እሺ፣ ለማንኛውም ነው እናንተ ውስጥ አይገጥምም፣ እግዚአብሔርም አያደርስባችሁ። ግን ባሎች እንዲያውቁት ብዬ ነው። ጥፋቴን ካመንኩ ይቅርታ ትላለች። ቤቱ ሰላም ይሆናል፣ ፊቷ ይፈካል። ባኮረፈ የሚስት ቤት ውስጥ አፕታይትም እሺ አይልም፣ እንጀራም አይዋጥልህም። የመጀመሪያ አፕታይዘር እኮ የሚስት ገጽታ ነው። አፕታይዘር እንደሆናችሁ አታውቁም? ኮራ አላችሁ አይደል? ፊታችሁን ጭምድድ አድርጋችሁን ካብላ ብትሉ አይዋጥልንም፣ ውሃም ያንቃል። ግን ለምን እንደዛ ሆነች ነው? ለምን ጀርባ ሰጠች? ለምን ካብላ አለች? የሆነ ይቅርታ ያልተባባለው ነገር አለ ማለት፣ የሆነ ጉዳይ አለ ማለት ነው። ብዙ ጊዜ ወገኖች ግልጽ ልንገራችሁ፣ ለምን እንዲያረጋታል ከማለት በፊት ለምን ሆነች ብሎ ማየት። ለምን እንዲያረጋት፣ ለምን እንዲያናገራት። እህቶችም እንደዛው ቆጣ ነጭ እያለ እኮ ነው። ምንድነው ችግሩ? ከጓዳ ነው? ከመኝታ ቤት ነው? ምንድነው ችግሩ? ከኔ ያጎደልኩበት ነገር አለ? ከሌለ ጥሩ፣ ካለ ግን መጀመሪያ ራሳችሁን እንፈትሹ። የተናገርኩት ቃል አለ? ስልክ ላይ አስቆርፌ ይሆን? ስልክ ላይ አስቆርፊያት ሰው ፊት ተናግሬያት ይሆን? ስቼ ይሆን? እንደኔ ነገር ከዛስ ጥፋት ሆኖ ከተገኘ ይቅርታ መጠያየቅ ነው። እንኳን ባልና ሚስት ጠላት ወንድም ቢበድል ስንት ጊዜ ይቅር ተባባሉ ነው የተባልነው? 7 ጊዜ። አዎ 7። ሌሎች የበደሉንን እንኳን ከ400 ምናምን ጊዜ በላይ ይቅር እንድንባባል ያስተማረን መድኃኒዓለም ክርስቶስ። ባልና ሚስት እያጠፋን ይቅር በይኝ ይቅር በለኝ እንባባል ክብር እንጂ ውርደት አይደለም። ሰው ነህ ታጠፋለህ፣ ሰው ነች ታጠፋለች። አንደበት ይስታል፣ አነጋገር፣ መደባበቅ፣ የሌላ ሰው ምክር መስማት የመሳሰለው ቤቱን ሊረብሸው ይችላል። ከዛ በኋላ ግን መፍትሄው ይቅርታ ነው። ይቅርታ ነው ወንድሞቼ እህቶቼ። ስለዚህ ፍቅርን ማደሻው ጊዜ መስጠት፣ መከባበር፣ ይቅርታ መጠያየቅ ነው። እንዲህ ይላል ቅዱስ ጳውሎስ፣ መራራ አትሁኑ፣ ለሚስቶቻችሁ ደግ ብትሆኑ ትባረካላችሁ። ቆላሲስ 3:19 ላይ ይሆናችሁ ቤቱ የሚባረከው ደግ ስንሆን ነው። ቆላሲስ ምዕራፍ 3 ቁጥር 19 ባል ከሚስት እየደበቀ ውጭ እየበላ እየጠጣ ውጭ እያመሸ ግሮሰሪ ከበር ጀምሮ እየጋበዘ ለሚስቱ ግን የዘይት የለኝም የበርበሬ የለኝም ካለ መራራ ሆኗል። ስለዚህም እንጀራው መራራ፣ ወጡ መራራ፣ ፍቅሩ መራራ ነው የሚሆነው።
ደግ ስትሆን ነው ቤት ጣፋጭ የሚሆነው። ውጭ እየበተልን ውስጥ እንቆጥባለን አሉ። ለውጭ አልጋ ሆነን ለውስጥ ገጋ እንሆናለን። ለዚህ ነው ቅዱስ ጳውሎስ ነው ያለን መራራ አትሁኑ፣ ደግ ሁኑ፣ ቅን ሁኑ፣ ታዛዥ ሁኑ፣ ምትስማሙ ሁኑ፣ ምትሰማሙ ሁኑ። ቆላሲስ ምዕራፍ 3 ቁጥር 19። አራተኛው መነጋገር ነው። ብዙዎች ይህንን ሐሳብ እንደምትደግፉ አስባለሁ። በቃ ችግር ፈቺው ባልና ሚስት መካከል ምንድነው? መነጋገርን ማዳበር ነው። መነጋገር ብዙዎቹ አይነጋገሩ ወይም ደግሞ በአግባቡ አይረዳዱ። እየተነጋገሩ ማይግባቡ ደግሞ ይበዛሉ። እንዲህ ያሉ ነገሮች የሚሆኑት ምንድነው? መነጋገር ሲባል ግን ሳልጠቁም አላልፎ ምንድነው? መነጋገር በስርዓት ነው። እንነጋገራለን አንግባባም ሚሉ ይበዛሉ። ግን የተነጋገሩበት ሁኔታ የሚያግባባ አይደለም እንጂ በስነ ስርዓት ተነጋግሮ ማይግባባ የለም። ሀገራትም ይግባባሉ፣ ባልና ሚስትም ሁሉም የተጣላም ይግባባል። ግን በስርዓት ሲነጋገር ነው። እንቅጭን ሲነጋገር ነው። አደፍርሶ ሲያጠራ ነው። ክፍተታቸውን በመተማመን ሲነጋገሩ ነው። ቅዱስ ጳውሎስ እንዲህ ይለናል፣ ንግግራችሁ በጨው እንደተቀመመ በጸጋ ይሁን። በምን እንደተቀመመ? በጨው። ቆላሲስ ምዕራፍ 4 ቁጥር 6። እንደ ባልና ሚስቶችን በደንብ ያዙልኝ። ጨው ምግብ ያጣፍጣል አይደል? ንግግራችሁ የሚያጣፍጠው የአንደበታችሁ ሁኔታ ነው። ቃል አመራረጣችሁ፣ የሰከነ አነጋገር፣ በጎ አነጋገር ቆላሲስ ምዕራፍ 4 ቁጥር 6 ላይ ነው። በጨው እንደተቀመመ ይሁን። ብዙዎች ጋር ግን ምን ይታያል መሰላችሁ? ባለፈው እንዳለው መቼም አይገባህም ግን ልናገር ብላ ትጀምራለች። ታዲያ እንዴት ይገባዋል? በቃ ዘጋቸው እኮ። መቼም አትረጀኝም ድከም ብሎኛል ብሎ ንግግር ይጀምራል። ስለዚህ መቼም አሰማህም፣ መቼም አሰሚኝም ብለ ጀምረ እንዴት ሰማለች? ብዙ ጊዜ ከተቃራኒ ነው፣ ከወቀሳ ነው የምንጀምረው። መቼም አትለወጥም ብላ ትጀምራለች። ታዲያ እንዴት ትለወጣለህ? በቃ ጨርስ ወሰነች እኮ። እና ብዙ ጊዜ እንዲህ አይነት እና ስንናገር አንደኛ በእርጋታ፣ ሁለተኛ ቦታ መርጠን፣ ልጅ ፊት ባይሆን፣ ሰው ፊት ባይሆን ቦታ መርጦ ወይ በዛ በጓዳቸው። አንዳንዴ በቤተሰብ ፊት የማይሆን ነገር ይነጋገራል። ባልና ሚስት ቤት ገብተው ይጣላሉ። በጓደኞቻቸው ፊት የእነሱ ማይመለከታቸውን ያወራሉ። በጓደኛ ፊት እንዲያልሽኝ እንዲያልከኝ ይባባላሉ። ቦታ ምረጡ። ባልና ሚስቶች ንግግር ስትነጋገሩ ቦታ ምረጡ። የእናንተ አጀንዳ የብቻችሁ ነው። በራሳችሁ ኳስ ሜዳ ነው። በራሳችሁ ቦታ ነው። ቦታው ራሱ የግጭት ምክንያት ይሆናል። ሌላው ስትነጋገሩ ቁጣ አዘል አይሁን። ለአንደበቴ ጠባቂ ያኖራለሁ ያለው ለዚህ እኮ ነው። መዝሙር 39 ቁጥር 1 ላይ አንደበት እሳት ነው ያለው ያዕቆብ ለዚህ ነው። ያዕቆብ 3 ቁጥር 6 ላይ በቃ በጣም በቁጣ ንግግር። ለምሳሌ ቤተክርስቲያን በሰንበት እንሂድ እንዲህ እናድርግ ብሎ በጥያቄና በበጎ ቃል ከመናገር ይልቅ ለምንድን ነው ማትሄደው አንተ ችግር ምንድን ነው ካለችው ራስሽ ሂጂ ይላል። በቃ ገብታችኋል? የቁጣ ንግግር አያርምም። ያኛውንም አካል ተቆጭ ነው የሚያደርገው። ለምን እንዲያትሆንም? ለምን ንስሐ አትገባም? ለምን ንስሐ አባታችን ጋር አትሄድም? ችግርሽ ምንድን ነው? አንተ ምንድን ነው? ሰይጣን አለብህ ወይ እንዴ? እንዲህ ያለ ንግግር ከስድብ አይተናነስም። ስለዚህ ወደ በጎ ምላሽ አይመጣም። ንግግራችሁ በጨው እንደተቀመመ ይሁን። ተረጋግቶ ምን ይመስልሃል? ምን ይመስልሻል? ቢሆንስ አይሻልም ወይ? ተብለናል። እግዚአብሔር ያዛል፣ እግዚአብሔር ይፈቅዳል። እንደው እንዲህ ቢሆንስ እንጂ እንዲህ መሆን አለበት ጨርሻለሁ ይሏል። ነገ ቤት እንቀይራለን ጨርሻለሁ። አይሱዝ ይመጣል፣ ዕቃ ይጫናል፣ አለቀ። ሳይማከሩ ምን ሳይሉ ከነገ ወዲያ የሆነ ሀገር ደርሼ እመጣለሁ፣ በቃ ጨርሻለሁ፣ ምንም እንዳትኝ በዚህ ላይ ይላል። ከዛ ፍቅሩም ያልቃል። ለዚህ ነው እንዲህ ነው ምን ይመስልሻል? ምን ይመስላል ተባብሎ ብቻ መነጋገርን ማዳበር ሲባል መነጋገሩን በስርዓት ይሁን። የመጨረሻው መታገስ ነው። ጋብቻን በሰላም በፍቅር በደስታ ለመምራት መታገስ ነው። ጋብቻ ፈተና አለው ብለናል ቅድም። ፈተናን ከምናሸንፍበት አንዱ ትዕግስት ነው። ኢዮብ ታገሰ፣ እግዚአብሔርም ሰማው። ይኸው ታሪኩ ተቀየረ። ጦቢት አይኑ ጠፋ፣ ሚስቱም አማረረችው። እንዴት እንዲሆናል አለችው፣ ግን ታገሰ። ቅዱስ ሩፋኤል አይኑን አበራ፣ ልጁንም ዳረ። ማየት የለበተበትን እግዚአብሔር አሳየው።
ታገሱ። ትዳር ውስጥ በአንዳችሁ ምክንያት እንኳን ምክንያት ሆኖ ፈተና ይመጣም፣ ታገሱ። ትዕግስት ተረጋግቶ አስተውሎ ጊዜ መስጠት ነው። ካህን እንዲገባበት፣ ሽማግሌ እንዲገባበት፣ አማካሪ እንዲገባበት አድርጎ ለማቃናት ጥረት ማድረግ ነው። ሱባኤ መያዝ ነው። ጸሎት ማስያዝ ነው። በጸሎት መትጋት ነው ትዕግስት። የትዕግስት ተቃራኒ ግን ችኩል ነው። የሚቸኩል ባልና ሚስት ነገር ያበላሻል። ችኩል ሰው ለመጉደል ይቸኩላል ይላል ምሳሌ 21 ቁጥር 5 ላይ። ከዛሬ በኋላ ጨርሻለሁ ከአንተ ጋር ኑሮ የለኝም ምትላለች። ገና እኮ ምንም ባልተጨበጠ ነገር ነው። አንቺን በማግባቴ እንዲህ ነው ብሎ ነገ መታረቁ ላይ ቀር ብዙ የሚናገረው እንዳለ። ችኩል ለመጉደል ይቸኩላል። ትዝብት ነው፣ ኋላም ያዋርዳል። ስለዚህም ችኩል ለመጉደል ይቸኩላል። ለፍቺ አትቸኩሉ፣ ለጠብ አትቸኩሉ፣ እግዚአብሔር ፍቺን ይጠላል ይላል ሚልክያስ ምዕራፍ 2 ቁጥር 16። ፍቺን እጠላለሁ የልጅነት ሚስትን እንዳትፈታ ሚልክያስ ምዕራፍ 2 ቁጥር 16። እባካችሁ ታገሱ። እንደው ጫፍ ወራጅ አለ ትዳር ያለ ትዳር አለ። እንደ በቃ ምክንያት ፈልጎ ወራጅ አለ ለማለት የሚቸኩል። አደራችሁን አትውረዱ፣ ጉዞ ገና ነው። ይቃናል። ይሄን እኮ ያጋጫችሁ ነገር በጣም ቀላል ነው። በራሳችሁ የምትፈቱት ነው። በቃለ እግዚአብሔር ምክር የምትፈቱት ነው። በሽማግሌ ተግሳት የምትፈቱት ነው። በእውነት ወገኖቼ ለፍቻ አትቸኩሉ። ፍርድ ቤት ለመሮጥ አትቸኩሉ። ለሰው ለመንገርም አትቸኩሉ። ሄዶ ባሌ እንዲያረገኝ ሚስቴ እንዲያረገችኝ ያ የሆነው ነገር ውሸት ከሆነ ታፍሩበታላችሁ። ያዋርዳል። ብዙ ታሪክ ለመናገር ጊዜ ስለሌለ ወገኖቼ ለፍቻ አትቸኩሉ። ለግጭት ገመናን የቤት ገበናን የባልን የሚስትን ለማውራት አትቸኩሉ። ወደ ውጭ እኮ ወጣ ብሎ ስልክ የሚያወራው ሌላ ሴት ጋር ግንኙነት ኖሮት ነው እንዲህ ብላችሁ ለሌላ ታወራላችሁ። ሌላኛው እውነት ነው እንዴት አንቺ ላይ እንዲያረጋል ይልና ያባብሳል። ይህን ጊዜ እኮ እሱ የሚያወራው ከባልደረባ ከእናቱ ጋር ከእህቱ ጋር ሊሆን ይችላል። አትቸኩሉ። ውጭ አመሸችው እንዲህ ስታረግ ነው ብላ አትቸኩል። እሳት ጎርሰ አትጠብቅ። እናቷ ጋር ትሆናለች፣ ቤተክርስቲያን ትሆናለች፣ መንገድ ተዘግቶባት ሊሆን ይችላል፣ ችግር ገጥሟት ሊሆን ይችላል። እንዴ ወገኖቼ ገና ለገና ያመሸችው ያናገረችው ሰላም ያለችው እንዲህ አይነት ነው ብለው የሚቆጡ አሉ። ሚስቶችም እንደዛ ገና ለገና ያመሸው በቃ መጠጥ ቤት ነው። በስርዓተ ገብርኤል አምሽቶ ይህን ጊዜ መጠጥ ቤት የሚታማ ባል ይኖራል። ቤት የምታግቶ መትም ሚስቴ እኔ በቃ ተበሳጭታ ትቁነጠነጣለች። አቸኩይ እሱ በረከት ይዞ ሊገባ ነው። ቃለ እግዚአብሔር ለመስማት ገብቶ ደውሎ ለመናገር ቤተክርስቲያን ሆኖበት ነው። እና አንዳንዴ እውነቱን ስታቁት ማፈር ይመጣል። ከዛ አንፃር ለፍርድ አንቸኩል ወገኖቼ። እንኳን ባልና ሚስት በሌላም ጉዳይ ቢሆን ለፍርድ መቸኮል አይገባም። ሲጀመርስ ፈራጅ ማነን? እኛ ማነን? ትፈርድ ዘንድ አንተ ማነህ? ስለዚህም ወገኖቼ ትዳር ላይ በጣም ትዕግስት ይፈልጋል። ብርሃንን በትዕግስት ጠበቅኩ አለ ኢዮብ። ይኸውላችሁ የኢዮብ ሕይወት ብርሃን የሆነው በትዕግስት ጠብቆ ነው። ኢዮብ 30 ቁጥር 26 ክፉ ቀን መጣ አለ። አዎ ትዳር ላይ ክፉ ቀን ይመጣል። ማጣት፣ መታመም፣ መፈናቀል፣ ኪራይ ቤት ማጣት፣ የሚከፍሉት ማጣት፣ ልጅ የሚያበሉት ማጣት። አይዟቸው ወገኖች ክፉ ቀን አለ። አዎ ግን ምን አለ? በትዕግስት ጠበቅኩ ብርሃንን። ብርሃን ማን ነው? ብርሃን መድኃኔዓለም ኢየሱስ ክርስቶስ። በቃ ቤቴ ክፉ ቀን መጣ፣ ትዳሬ ላይ ክፉ ቀን መጣ፣ ልጆቼ ላይ ክፉ ቀን መጣ፣ ግን በተስፋ ጠበቅኩ፣ በትዕግስት ጠበቅኩ አለ ኢዮብ 30 ቁጥር 26። ስለዚህም ልጆቹ ተተኩለት፣ ንብረቱ ተተካለት፣ እጥፍ አድርጎ እግዚአብሔር ጸጋውን አበዛለት። ባለትዳሮች ቤቴ እንዲሆነ ባሌ እንዲሆነ ሚስቴ እንዲሆነ ይችላል ምሬት ክፉ ቀንን የባሰ ጨለማ አታደርጉት። ነገ ይነጋል፣ መንጋቱ አይቀርም። ያልተስተካከለ ባል ይስተካከላል። አስቸጋሪ ሆና እንደሆነ ትቃናለች፣ ትስተካከላለች። ባለማወቅ ይሆናል፣ ከፍቷት ሊሆን ይችላል፣ ጎሎባት ሊሆን ይችላል። የውስጧን እሷ ነች የምታውቀው። የውስጧ ሲሞላላት ጥሩ ሚስት ትሆናለች። የውስጡ ሲሞላለት ጥሩ ባል ይሆናል። የውስጡ እንዲሞላለት ጎዶሎን የምትመየው ምክንያቱ ናት። ክፉ ቀን አለፈ፣ በትዕግስት ጠበቅኩት። ሰላም፣ ፍቅር ማጣትን ጊዜ በትዕግስት በጸሎት በሱባኤ ጠበል በመጠመቅ ቤት በማስባረክ አሳልፉት።
ሰላም፣ ፍቅር በቤቱ ይገባል። እግዚአብሔር ጋብቻችን ይባርክ እና በእውነት ወገኖቼ ትዕግስትን እንዲህ ይላል፣ ትዕግስት ታላቁን ኃጢአት ጸጥ ያደርጋል። መክብብ 10 ቁጥር 4 ላይ ትዕግስት ታላቁን ኃጢአት፣ ቤት ውስጥ የገባውን ሰላም ማጣት፣ አለመደማመጥ፣ እግዚአብሔርን አለመፍራት፣ አለመከባበር፣ ይህን ሁሉ አስወግዶ ሰላም፣ ፍቅር፣ አንድነት የሚያመጣው ትዕግስት ነው። መክብብ ምዕራፍ 10 ቁጥር 4። የመንፈስ ፍሬዎች፣ የመንፈስ ቅዱስ ጸጋ ከመንፈስ ቅዱስ ፍሬዎች አንዱም ትዕግስት ነው። ሚስቶች ታገሱ፣ ባሎችም ታገሱ። ነገ ለሚነጋው ለሚስተካከለው ለውሳኔ፣ ለፍርድ፣ ለጠብ፣ ለጭቅጭቅ አቸኩሉ። ነገ ሌላ ቀን ነው። አንዳንድ ጊዜ ስጡት፣ አማክሩበት፣ ጸልዩበት። ለድንግል ማርያም ንገሯት፣ ለቅዱስ ገብርኤል ንገሩት። በየግሮሰሪው በየጓዳው ሄዶ በየመንደሩ ከማውራት ለእግዚአብሔር ንገሩት። ይስሐቅ የሚስቱን ጉዳይ ለእግዚአብሔር እንደነገረ ሁሉ እናንተም ለእግዚአብሔር ንገሩት። እግዚአብሔር ያስተካክለዋል። ምን ይሳነዋል? ባሪያዬን ፈውስልኝ እንዳለ ሁሉ ያመኮንኑ እናንተም ባሌን ልብ ስጠው፣ ሚስቴን አስገንዝባት፣ መንፈሳዊ አድርጋት፣ መንፈሳዊ አድርገው ብላችሁ ጸልዩ። እግዚአብሔር ይችላል። በአንዱ ጸሎት አንዱን ይቀድሳልና። ስለዚህ የጋብቻ ፈተናዎች፣ የጋብቻ መፍትሄዎችን በጥቂት ያየነው የተቀደሰ ትዳር ይዘን እንድንኖር፣ ወደ ጋብቻ የሚመጡም ደግሞ በተቀደሰ አኗኗር እንዲኖሩ የደስታ የጤና የሰላም ለሀገር ሰላም ለአካባቢ ሰላም የጋብቻ ሰላም ወሳኝ ነውና ግልጽነትን ፍቅርን የተላበሰ እንዲሆን በእውነት እንዲህ ያለው የቤተክርስቲያናችን መልእክትን በሚገባ እንድንከታተል እናስገነዝባለን። ይሄው ነው። እናም ወገኖቼ አንድ ነገር ነግሬያችሁ ላብቃ። አንዳንድ ጊዜም በራስ መፍታትንም መልመድ እንድንችል ነው። ቅድም ባልነው ብዙ ጊዜ በራሳቸው መፍታትን ባልና ሚስት ተጣልተው ሰው ገባና ተረት ነው። ሰው ገብቶ በቃ አንተ እንዴት እንዲታማረራታለህ? ስለዚህ ፍርድ ሲሰጡ ምን አሉ መሰላችሁ? እዚህ ቤት ውስጥ የምትፈልገውን ነገር ሁሉ ይዘህ ሂድ አሉት። ይዘህ ውጣ በቃ አሉት። ፈራጅ መጥቶ እኮ ነው። እነሱ እኮ ከልባቸው አይደለም። በኋላ ምን አረገ? ሻንጣውን ያዘ፣ ዶክመንቱን ያዘ፣ መጨረሻ ላይ እሷንም ያዘ። እሷንም ይዞ ወጣ። የምትፈልገውን ይዘህ ሂድ አይደል ያሉት? ደግ አረገ አይደል? ይኸውላችሁ እንዲህ ነው። አንዳንዱ ጎበዝ ነው። ሰው ገብቶ ሲያጣላው እንኳን አልጣላም ይላል፣ አልለያይም ይል። ሚስቴማ በዚህ በቀላል ነገር አላማትም፣ ባሌንማ እንዲህ በቀላል ነገር አላማውም የሚለዋል። ጠንክረው በርትተው ፍቅራቸውን የሚጠብቁ አሉ። የሚወሻሹ ደግሞ አሉ። ተደባብቀው የሚገቡ ደግሞ አሉ። አንድ ነጭ ጨምሬላችሁ ላብቃ። ተደባብቀው የገቡ ባልና ሚስቶች ነበሩ። አንድ ጊዜ ከተጋቡ በኋላ ደግሞ ይደፋፈራሉ። መጀመሪያ እሷን ለማጥመድ ሲል ምንም አይናገርም፣ ግልጽ አይሆንም። አሁን ሳያገባት በፊት ብዙ ሲዋሻት ኖረ። ካገባት በኋላ አንድ ቀን ምን ብላ ጠየቀችው? እንደው ባሌ ለመሆኑ ድሮ ስንት ፍቅረኛ ነበረ አለችው። ዝም አለው። እያናገርኩ እኮ ነው። ዝም 10 ደቂቃ ቆየ አይደለም መልሱ። ወይ ነበረ ወይ አልነበረም ነው እንግዲህ የምትጠብቀው እሷ። ዝም አልክ እኮ ለምንድን ነው ማስነግረኝ ትለዋለች። ምን አለ መሰላችሁ? አትረብሽ ልቁጠርበት። ለካ እሱ ዝም ያለው ምን እያለ ነው? ወለተ ማርያም ወለተ ጻድቅ እያለ የቆጠረ ነው። ጭራሽ አትረብሽ። እንዲህም አለ ያድርስባችሁ። እናም ወገኖቼ በማስተዋል አብራችሁ ኑሩ በሚለው እንቋጨዋለን። ትዳራችን የተባረከ የተቀደሰ እንዲሆን ስለ ጋብቻ ግንዛቤያችንን ማዳበር፣ በጾም በጸሎት በንስሐ በምክረ ካህን መበርታት፣ በስጋ ወደሙ ተወስነን መኖር፣ ምንም አይነት ችግር ቢኖር አለመቸኮል። እንዲህ የዛሬው መልእክት ላይ ትኩረት እንደሰጡት አደራ እንላለን። በሌላ ጊዜ በተመሳሳይና በእናንተ ጥያቄዎች ዙሪያ እናነሳ ይሆናል። ወይም ደግሞ በልጆች አስተዳደግ ላይ በማለዳ መርሃ ግብር ጊዜ ወስነን እንማማር ይሆናል። ለዚህ 3 ሳምንት የነበረን ቆይታ ይበቃናል። የሰማነውን በልቦናችን ያሳድር። እግዚአብሔር ይስጥልን።